ወዳጅ ያልሆኑ ሀገራት የአፍሪካ ህብረትን ጥቅም በማስጠበቅ ውስጥ ኢትዮጵያን ለመጉዳት ዲዛይን ተደርጎ በተለይ ግብጽ ምንጊዜም ሬስትለስ ሆና የምትሰራው ኢትዮጵያን ጥቅም ለማሳጣት እነዚህ አካባቢ ላይ ያሉ ተሿሚዎችን እጅ መጠምዘዝ የአየር ኃይል የባህር ኃይል ከፍተኛ ወታደራዊ መኮንኖች የሚለብሱትን የሚመስል ወታደራዊ ልብስ ያለው የማዕረግ ልብስ የለበሱ ፓስተር ነን ያሉት መሰለኝ። እንደዛ ነው የሚጠራው። የኢኮኖሚ ደምስሮች ናቸው። የሀገር መተላለፊያ የቀይ ባህር የጂኦፖለቲካ ቁልፎች ናቸው። ከዛ ደግሞ ሻገር ሲል እነዚህ አካባቢዎችን መጠበቅ ማለት ኢትዮጵያን መጠበቅ። ኢፍትሐዊ ጉዳይ ሲፈጽም ነበር የተባለን የፖሊስ አመራር አውርዶ በሌላ ፖሊስ አመራር የመተካት ፍትህ ስለ ፍትህ ነው እንግዲህ አይደለም። ሁለቱም ጉዳዮች ደቡብ ናቸው። እንደዚህ ያሉ አካላቶች ከእንደዚህ አይነት ድርጊት መቆጠብ እንዳለባቸው በደንብ መንገር ብቻ ሳይሆን እርምጃ መውሰድም የሚያስፈልግ ይመስለኛል። በተለይ የተማረ ያልተማረ ብለህ ካታጎሪ የምትከፍልበት የትምህርት ዝግጅት አላቸው የላቸውም ብለህ ያልተማረ ሀገር አይመራም ያለው ማን ነው? ሲቪ አይቶ አንተ እንዲመራ የፈቀድከው? ሲቪ አይታል እንዴ አንተ ስትመራ? ጤና ይስጥልን ተመልካቾቻችን፣ ይህ በሀቅና ሳቅ ሚዲያ ተዘጋጅቶ ወደ እናንተ የሚደርሰው የፌርማታ እንግዳ የተሰኘው መርሃ ግብራችን ነው። በዛሬው የፌርማታ እንግዳ መርሃ ግብር መካከለኛውን ምስራቅ የተመለከተ ጉዳይ እናነሳና እግረ መንገዳችንን ወደ አገር ውስጥ ለመምጣት በአፍሪካ ቀንድ ላይ ሊኖረው የሚችለው ተጽዕኖ ምንድን ነው የሚለውን አሉታዊና ወንታዊ ጎኑን በተመለከተ እናነሳለን። ከአፍሪካ ህብረት የተሰማ አንድ ወቅታዊ መረጃም አለ። የቀድሞውን የታንዛኒያ ፕሬዝዳንት የአፍሪካ ቀንድ አድርጎ ህብረቱ አዲስ ሹመት ሰጥቷል። የቀድሞ የታንዛኒያ ፕሬዝዳንት በቀንዱ ላይ ከግብጽ ተዋሳኝ ከመሆናቸው ጋር በተገናኘ ለኢትዮጵያ የሚያተርፉት ነገር አለ ወይ የሚለውንም ነገር ጠቆም አድርገን እናልፋለን። የአገራችንን የወቅታዊ ሁኔታንም እንቃኛለን። በመውጫ የምናደርገውም የሀገራችን ጉዳይን ከተመለከትን በኋላ ነው። ሰሞኑን በተፎካካሪ ፓርቲዎች ገዢው ፓርቲን ጨምሮ በተለያዩ የብዙሃን መገናኛ እኔን ብትመርጡኝ እንዲህ አደርጋለሁ፣ እኔም ከመረጣችሁኝ የጀመርኩትን አጠናክሬ እቀጥላለሁ ይሉት ፉክክር ይዘዋል። አንዳንድ ጊዜም አንገት የሚያስደፉ ሀሳቦችን እንሰማለን። አንዳንድ ጊዜም ተስፋ የሚሰጡ ምልክቶችን እናያለን። ግን ትላንትና የተሰማው በተለይ ገዢው ፓርቲ ለቀጣዩ 7ኛው ሀገራዊ ምርጫ እጩ አድርጌ እነገሌን ሰይሜያለሁኝ እወቁልኝ ብሎ ባለና ስማቸውን ከነምስላቸው ከሚወዳደሩበት ስፍራ ጋር ባስተዋወቀ ጊዜ የተነሱ አንዳንድ አሉባልታ የሚመሳሰሉ ነገሮች አሉ። ሰው የመምረጥና የመምረጥ ህገ መንግስታዊ መብቱን እስከምን ድረስ መጠቀም አለበት የሚለውን ከህግ አንጻር ብቻ ሳይሆን ከምርጫ ምን ሲሆን ምን ይደረጋል፣ ምን ይጠበቃል የሚለውን በተመለከተ እንቃኝና ግንዛቤ ለማስጨበጥ እንሞክራለን። በተለይ የመራጮች ጉዳይ ሳይሆን የተመራጮችን የእጩነት መብት በተመለከተ እስከምን ድረስ ገዢው ፓርቲ ወይም ደግሞ ለምርጫ ያቀረበው ፓርቲ እስካመነበት ድረስ ሌሎች የሰውየው ወይም የእጩ የቀደመ ወይም አሁናዊው ሙያውን በተመለከተ ችግር አለው ወይ፣ አስተዋጽኦ ላይ ጉድለት ያሳያል ወይ የሚለውን እንመረምራለን። እንግዲህ የተወደዳችሁ ተመልካቾቻችን የ7ኛው ሀገራዊ ምርጫ መቃረብን በተመለከተ ኢትዮጵያ የተያያዘችው የልማትና የወደፊት ግስጋሴ ስጋት የገባቸው በታሪካዊ ጠላቶቻችን ስፖንሰር የሚደረጉ አንዳንድ ሳይሆን እርግጥ እፍኝ የማይሞሉ ግን የኢትዮጵያን ጉዞ ወደኋላ ለመጎተት የሚሹ ኃይሎች የተቀናጁበት ወቅት ይመስላል። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ሊያጨናንቁን አጀንዳ ሊሰጡን
ተሰማርተው ያየንበት ሳምንትም ነበር። ለምን ወቅቱ አሁን ተመረጠ የሚለውን ጉዳይም እናነሳለን። በተለይ በምስራቅ በኩል ሙስጠፌ መሐመድ አሉ ተብሎ የተወራውን ወሬ አጃኢብ ተብሎ ተገርመን ወሬውን የሐሰት ትርክቱን የፈጠሩት ሰዎችን አእምሮ እንዴት ቻለላቸው ብለን ሳናደንቅ የቆራርጦ ገጣጠሙትንም ሰዎች የኤዲቲንግ ችሎታ ሳናደንቅ ገና በትኩሱም ወደ ደቡብ የሄደ አጀንዳ አለ። የመከላከያን የአየር ኃይልን የባህር ኃይልን ልብስ የሚመስል ልብስ ለብሰው የፓስተርነት አገልግሎት እንሰጣለን ያሉ የሃይማኖት ሰዎች እንደሆኑ የተነገረላቸው ሰዎች የፈጠሩት አዋራ አለ። ለምን ይህን አሁን ማድረግ ፈለጉም? እንዲህ አይነቱ ነገር እስከዚህ በፊት ተከስቶ ነበር። መቼ? ወቅት እየተፈለገ የሚደረገውን ነገር በተመለከተ እንቃኛለን። የተወደዳችሁ ተመልካቾቻችን በድጋሚ አብራችሁ እንድትቆዩ እንጋብዛችኋለን። ዛሬ የፌርማታ እንግዳ ላይ ታዲያንን አብሮኝ የሚቆየው ደራሲ፣ ጋዜጠኛ፣ የማህበረሰብ ጥናት ሳይንስ ተመራማሪው እና ባለሙያ እንዲሁም የመቻል የልቀት ማዕከል መስራችና ዋና ስራ አስፈጻሚ ጋዜጠኛ መሐመድ ሲራጅ ነው። እንኳን ደህና መጣ። እንኳን ደህና ቆየ። እንግዲህ ቀደም ሲል በመግቢያ የገጠመንን ወቅታዊ ሁኔታ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ እንቃኛለን። ወደ ሀገር ውስጥ ጉዳዮች ስንመጣ ግን ለዚህ ሁሉ መነሻ የሆነው ወቅታዊ ሁኔታን መረጃ የሚፈልጉም ሰዎችም ስለሚኖሩ ከተመልካቾቻችን መካከል ወቅታዊ የሆነው መካከለኛው ምስራቅን እንቃኝና ወደ ቀንዱ እንመጣለን። እንዴት ነበር ሰሞኑን? በጣም አመሰግናለሁ። እንደምን አላችሁ የተከበራችሁ ተመልካቾቻችን። ሬዲዮ ላይ ያለው መስሎኝ አድማጮቻችን። ለሁሉም የመካከለኛው ምስራቅን በተመለከተ እንግዲህ በጣም በየጊዜው የሚወጡ አዳዲስ የሆኑ መረጃዎች አሉ። ብዙን ማይክሮ ሰከንድ ተለዋዋጭ ነው የዛ አካባቢ ላይ ያለው መረጃ። በጥቅሉ ስንመለከተው ግን የዓለም የሀያላን ሚዛን ወዴት ሊሄድ እንደሚችል፣ ሀያላን ሀገራት ምን ሊፈጥሩ እንደሚችሉ፣ በተለይ ደግሞ አጽንኦት ሰጥተን ደግሞ እንደ ሀገር መንቃት ያለብን ምን ላይ እንደሆነ በደንብ የሚያሳይ ነው። አፍሪካ ሀገሮች፣ ሌሎች የአውሮፓ ሀገሮች ከዚህ ከመካከለኛው ምስራቅ ከተከሰተው የሶሾ ኢኮኖሚ ያለው የሚመስል ከዛ ደግሞ ከፍ ሲል የኢኮኖሚያዊ ጦርነት ብለን ልንለው በምንችል ልክ የሚወሰድ አንዳንዶቹ ቀደም ሲል ፕላን የተደረጉ ስለሆነ እነዛን ፕላን የማስፈጸም ስራ እንደሆኑ የምትመለከትበት ቢኮዝ የኢራቅና የኢራንን ጉዳይ ስትመለከት እዛ መካከለኛው ምስራቅ ላይ የነበራቸውን አቅማቸው ሪሶርሳቸው ነው። ሪሶርሳቸው ደግሞ እያጋደላቸው ነው። አብዛኛው ሪሶርስ ያላቸው አገራት የሀያላን አገራቱ ሰለባ ስለሚሆኑ በሪሶርሳቸው አማካይነት ነው አሁን ያለው የሞት ዕጣ ፈንታ እየደረሰባቸው ያለው ማለት ነው። እዛ አካባቢ የሚከሰተው ውጥረት ወዴት ያመራል የሚለው የዓለም የፖለቲካ ተንታኞች በሚገርም መልኩ ሀሳቡን በየጊዜው የተለያየ ሀሳብ እያመጡ ይገኛሉ። የአሜሪካን የበላይነት እና የእስራኤልን ደግሞ ሁለት ሀገራት አብረው አንድ ትንሽን ሀገር ግን ደግሞ ከዚህ ቀደም ስልጣኔ የነበራት የፐርሺያ ስልጣኔ ተደርጋ የምትወሰደዋን ኢራንን የተወሰደውን እርምጃ ስትመለከት እኔ ሁልጊዜ እንደዚህ አይነት ክስተቶች ለታዳጊ ሀገሮች አላርም ናቸው ብዬ ነው ማስብ። መካከለኛው ምስራቅ ላይ የተከሰተው ነገር ለታዳጊ ሀገሮች አላርም ነው። እንደምታውቀው የእኛ አብዛኛው የወጪና ገቢ ንግዳችን ከዚሁ አካባቢ ጋር የተያዘ ነው። ኢትዮጵያ ታምርት፣ ኢትዮጵያን ይግዙ የሚባለው አብሮ የሚመጣ ነገር ይኖረዋል ማለት ነው። አገር ውስጥ የምናመርታቸው ምርቶች እየጨመሩ በመጡ ቁጥር እንደዚህ ያሉ ክስተቶች በተፈጠሩ ጊዜ ጉዳያችን አይሆንም፣ የእኛ ጉዳይ አይሆንም። ራሳችንን በራሳችን መመገብ የምንችልበት ደረጃ እንደርሳለን። ሁለተኛው የዚህ የግሪን ሌጋሲን ጉዳይ ትመለከታለህ። ግሪን ሌጋሲ ቀድሞ የተጀመረ ጉዳይ ነው። መካከለኛው ምስራቅ ላይ በተከሰተው የነዳጅ ዋጋ ንረት ኢትዮጵያ ውስጥ ሊከሰት ይችል የነበረው ነገር ቀላል አልነበር። ቢኮዝ አብዛኛው ነዳጅ የምናስገባው ከዚሁ አካባቢ የተነሳ ነው።
የግሪን ሌጋሲን ጠቅላይ ሚኒስትሩ ቀደም ሲል በመጀመራቸው ምክንያት የኤሌክትሪክ መኪና በአፍሪካ ቀዳሚ ሀገር ናት ኤሌክትሪክ መኪና በማስገባት ኢትዮጵያ። እነዚህን ስትመለከት ለእኛ እንደ አላርም ነው የሚወሰደው። እዛ አካባቢ ላይ ያለው ሳይዱ ምን ይመስላል የሚለውን በደንብ አድርጎ ለማየት ያህል ያው አሁን የሚያባላው አሁን ያለው ሂደት የሪሶርስ ጉዳይ ነው። በዓለማችን ሁለተኛ ነዳጅ አምራች ናት፣ የነዳጅ ክምችት ያላት ሀገር ናት ኢራን። አሜሪካ ደግሞ ነዳጅ ያላቸውን ሀገሮች ትፈልጋለች። ሳይመልቲኒየስሊ ከእስራኤል ጋር ወዳጅ የነበረች ሀገር ናት። ገንዘብ አላቸው፣ የቴክኖሎጂ ልውውጥ አላቸው፣ ዝምድና አላቸው፣ አብሮነት አላቸው። የጥቅም ግጭት ኮንፍሊክት ኦፍ ኢንተረስት ሲፈጠር ተለያዩ ማለት ነው። በዚህ መሀል ሁለቱ ሀገሮች አንድ ላይ ማበር ፈለጉ። ሁለቱ ሀገሮች ያበሩትም የራሳቸውን ጥቅም ለማስጠበቅ፣ አሜሪካና እስራኤል ያበሩት የራሳቸውን ጥቅም ለማስጠበቅ ነው። ኢራንም የራሷን ጥቅም ለማስጠበቅ ላለፉት 40 ዓመታት አሜሪካንን እንዴት ልታሸንፍ እንደምትችል እንደማትለቃ ስለምታውቅ እንዴት ልታሸንፍ እንደምትችል በመሳሪያም በሳይኮሎጂም በውትድርናም ስትዘጋጅ የነበረች ሀገር እንደሆነች ያገኘናቸው መረጃዎች ይጠቁማሉ። እዚህ መካከለኛው ምስራቅ ላይ የሚፈጠሩ ነገሮች በሙሉ ሌላ ነገር አይደለም፣ የጥቅም ጉዳይ ነው። ግን እዚህ ላይ አንድ ነገር ብናገር በጣም ደስ ይለኛል። የዚህ የመካከለኛው ምስራቅ ልክ እንደዚያን ነገር ሲፈጠር ዓለም ለምን ዝም አለ? ዓለም ዝምታ ለምን መረጠ? የአሜሪካን ሀያል መሆን ለምንድን ነው ዝም ያለው? አየህ አሁን ለአፍሪካ ሀገሮች ወይንም ለታዳጊ ሀገሮች አላርም ነው ብዬ የምልህ ለዚህ ነው። ስለ ሰው ልጅ የሰብአዊ መብት ስለ ሰው ልጅ ብቻ ሳይሆን ስለ እንስሳ መብት ሲያስተምሩን ሲከራከሩ የነበሩ ሰዎች የራሳቸውን መሳሪያ ለመነገድ በሚፈልጉበት ጊዜ ጦርነት የሚፈበርኩ ኃይል ፈጥረው የኃይል እርምጃ የሚወስዱ የዓለም ያልተጻፈ ሕግ ሆነው የሚያገለግሉ። ለዚህ ማድሮን ጥሩ ምስክር ነው። አንድ ሉዓላዊት የሆነችን ሀገር መሪ ብድግ አድርገህ ከቤተ መንግስቱ ይዘህ ስትሄድ ይሄ ዓለም ላይ ያለውን ይሄ ዲሞክራት ምናምን የምትለው ነገር በሙሉ አፈርድሜ ይከተዋል ማለት ነው። ቬንዙዌላ በዓለም ቁጥር 1 ነዳጅ አምራች ሀገር ናት። ነዳጅ ክምችት ካላቸው ሀገሮች መካከል የዓለማችን ቁጥር 1 ሀገር ናት ቬንዙዌላ። ኦኬ፣ የነዳጅ ክምችቷን ለመውሰድ የቬንዙዌላን መሪ መውሰድ ያስፈልጋል ማለት ነው። ኢራን ሁለተኛ ናት። ኢራቅ በተመሳሳይ ሁለተኛ ናት። ኢራቅን አጥፍተህ ነዳጇን ወስደሃል። ከዛ ደግሞ ቀሪ ሀገሮች አሉ። ይሄ አየህ እኛ ጋር የሚመጡት ዶክትሪኖች ምን ያህል ፓንአፍሪካኒዝም ሲነሳ ጭምር የተነሳበት አፍሪካ ህብረት አሁን በቀጣይ የቤት ስራው የሚሆነው አፍሪካኖች በጋራ ማበር ያለባቸው ለምን እንደሆነ አሁን ሊገባህ ይገባል። በደንብ ጥሩ ሌሰን ነው። ሀያላን የሚባሉ ሀገራት ስለኛ ህግ የሚያረቁ ስለኛ የሚሟገቱ የሚረዱን የዓለም አቀፍ ባንክ መስርተው የሚረዱን የእኛን ቴክኖሎጂ የሚቆጣጠሩ በቁጥጥራቸው ስር ያደረጉን አካላት ሁልጊዜ ከራሳቸው ጥቅም አንጻር ነው እኛን የሚያዩት። ስለዚህ አሁን ለምስራቅ አፍሪካ የሚሆን ለቀጠናው ለኢትዮጵያም ጭምር ትልቅ አላርም ነው። ኢትዮጵያ በግሪን ሌጋሲ በኩል ያስጀመረችውን ነገር በደንብ አድርጋ እንድታጠናክር፣ የውስጥ ሰላሟን እንድታስጠብቅ፣ ምርትና ምርታማነት እንዲጨምር፣ ኦኬ የሀገራችን የምግብ ዋስትናን ለማረጋገጥ የሚደረገው ጥረት በደንብ ተጠናክሮ እንዲቀጥል መደረግ መቻል አለበት። ቢኮዝ ሎክድ የሆነ ጊዜ ምን ሊፈጠር እንደሚችል መገመት ቀላል ነው። ነጋዴው አሁን እቃውን ይዟል። ፖርት ጨምሯል። የኮንቴነር ዋጋ ጨምሯል። ነዳጅ ጨምሯል። ብዙ ነገር ጨምሯል። በዚህ ውስጥ ሆነ እንደ ሀገር መካከለኛው ምስራቅ ላይ የተፈጠረውን ነገር ተሸክሞ መቆየት ራሱ ቀላል ነገር አይደለም። ኢትዮጵያ አሁን እኔ እናንተ እዚህ ስቱዲዮ እስክንገባ ድረስ የተፈጠረ ሌላ ነገር የለም። ምናልባት እንዳልከው የኢኮኖሚ ጦርነት የኢኮኖሚ ግጭት መሆኑን የሚያሳዩ ሌሎች
ከእስራኤልና ከአሜሪካ ጥምረት ኢራንን ማጥቃት መነሳት በኋላ ይህ ሰሞኑን የተከሰተ በሰርጡ በኩል ነዳጅ ለመቅዳት ወይንም ነዳጅ ጫኑ መርከቦች በነፃነት እንዲተላለፉ ገንዘብ መከፈል አለበት። ገንዘቡ ደግሞ የሚከፈለው በቻይና ገንዘብ መሆኑ ምናልባት የኢኮኖሚ ጦርነቱ ምን ያህል ሩቅ እንደሆነ የሚያሳይ ነገር ነው። እዚህ ላይ የሚጨምረው ነገር ካለ ልጨምረው ትችላለህ። ግን ማስከተል የፈለግኩት ጥያቄ ከኢኮኖሚ ባሻገር ለሌሎች ሀገሮች አላርም ሊሆንላቸው ይገባል የተባሉ በተለይ ታዳጊ ሀገራት የዲፕሎማሲ ችግር አይገጥማቸውም ወይም በዚህ ጊዜ ከማን ጋር መቆም አለብኝ የሚል ነገር። ምክንያቱም የአሜሪካ በጣም ተማምናበት የነበረው ኔቶ እንደማይገባ እርግጠኛ እየሆነ የተለያዩ ማሳያዎች እየታዩ ነው እና እንደው በዛን ጊዜ አንተ ከእንትና ጋር ቆመህ አንተ ከእንትና ጋር ቆመህ አጠገቤ ማንም አልነበረም በሚል የሚጎዳባቸው ዲፕሎማሲያቸው የሚጎዳባቸው ሀገራት ይኖሩ ይሆኑ? አዎ እንዳልከው እኮ ነው። አሁን ሳይድ ይዞ መቆም ላይቻል ይችላል። ግን በሳሩ ጸብ በዞኑ ጸብ ሳሩ ይጎዳል። ዳር ሆኖ ተመልካች መሆን አይቻልም። አሁን ባለው ተጨባጭ ሁኔታ ዳር ሆኖ ሲመለከቱ የነበሩ አገራትም ከራሳቸው ጥቅም አንጻር ሲሆን መግለጫ ሲያወጡ ትሰማለህ። ከራሳቸው ጥቅም አንጻር ሲሆን ለዚህ ህንድና ሩሲያን ማየት በቂ ነው። ኦኬ፣ ከራሳቸው ጥቅም አንጻር ሲሆን ብቅ ማለት ጀመሩ። ከገሌ ጎን ነን የሚል እንግሊዝን መመልከት ትችላለህ። የጦር ቤዟን ማስተላለፊያ እንድታደርግ ፈቀደች። ኦኬ፣ መቼ? ከሁለት ሳምንት በኋላ። የዘገየ ነው ያሉት ትራምፕ ለዛ ሳይድ የመያዝ ጉዳይ እነ ጀርመንን እነ ጣሊያንን ብትመለከት ሳይድ የመያዝን ጉዳይ አይደለም። አሁን ሁሉም የራሳቸውን ጥቅም ከማስጠበቅ አንጻር ብቻ ነው። ኦኬ፣ ከዛ ደግሞ ሌላ ሀያል ነኝ ብላ የምትለውን አሜሪካን በዚህ ሰዓት ሳይድ ይዞ መቆም ሊያስከፍል የሚችለው ዋጋ የዓለምን ጉሮሮ የመንካት ያህል። ኦኬ፣ ኢራን ጋር ያለው ኃይል የጉሮሮ ኃይል በቴክኖሎጂ በጦር መሳሪያ ከዛ ደግሞ የባህር በርን በተመለከተ ይሄ እንደ የሆኑ ሀገሮች ሳይድ ይዘው እንደሚቆሙበት ብቻ የምታስበው አይደለም። ከኛ ብሔራዊ ጥቅም ጋር በተገናኘ እንግዲህ አሜሪካን በዚህ ልክ ራሷን ለዓለም ማጋለጧ የፑቲን አቅም እንዲፈጥሩ ያደርጋቸዋል። የእሳቸው አቅም መፍጠር እኛ ከራሽያ ጋር ያለን ወዳጅነት የቆየ ወዳጅነት ይታወቃል። ስለዚህ ምናልባት እድል ይዞ ሊመጣ ይችላል ብሎ ማሰብም ጥሩ ነገር ነው። ሌላኛው እድል ሊሆን የሚችለው እንግዲህ በቀንዱ ያሉት አገራት በራሳቸው የማምረት አቅም በራሳቸው ወደ ውስጣቸው እንዲመለከቱ የሚያደርግ እዚህ ውጪ ኢምፖርት ኤክስፖርት ላይ የተንጠለጠለ ሉዓላዊነት እንዳይኖር ለማድረግ የውጭ ንግድ ላይ የተመሰረተ ኢኮኖሚ እንዳይኖር ለማየት ያሁን ኢኮኖሚ ክለሳ ይደረጋል። የመካከለኛው ምስራቅ ጦርነት በሚያመጣው ጦስ እንደ አገር በተለይ የኛውን አገር በቀል ኢኮኖሚን በቅርብ ጊዜ ነው ልምምድ እያደረግን ያለ ነው። ያ ልምምድ በጣም በብዙ መልኩ የሀገራችንን ሉዓላዊነት ለማስጠበቅ የሀገራችንን ብሔራዊ ጥቅም ለማስጠበቅ በጣም በከፍተኛ ሁኔታ ይጠቅመናል። ምጣኔ ሀብት ባለሙያዎቹ እንደሚናገሩት ጠቅላይ ሚኒስትሩም በሰፊው አገር በቀል ኢኮኖሚን ያነሳሉ። ከዛ በተጨማሪ እንግዲህ ዘላቂ ወዳጅ የለም፣ ዘላቂ ጠላት የሚባል የለም። በዚህ ወቅት የቱርክ አቋም ምን ይመስላል? ከኛ ጋር ያሉት የፈረንሳይ አቋም ምን ይመስላል? ፈረንሳይ ቤዝዶን ጅቡቲ ስለምናያት የጣሊያን አቋም ምን ይመስላል? ጣሊያንን ቤዝዶን የኤርትራ ስለምናያት የሶማሊያ አቋም ምን ይመስላል?
እነዚህን በደንብ አድርጎ ያሳየናል ማለት ነው። እዛ አካባቢ ላይ የተከሰተው ጦስ ጭሱ ወደዚህ አለ በደንብ ነው የሚኖረው። ቢኮዝ እኛ 20% ምርቶቻችንን የምንነግደው የምናስገባው የሆርሙዝን ባህር ተጠቅመን ሰፊ እጅ አለን ማለት። ስለዚህ ከዛ ጋር በተያያዘ ጦሱ እኛንም ይነካል። የነዳጅ ዋጋ መጨመር ጦሱ እኛን ይነካል። ምንድን ነው የምናደርገው የሚለውን ነገር በደንብ አድርጎ ለማየት የውስጥ እና የውጭ ንግድ ሂደትንም ለማጋራት ለመከለስ እድል ይሰጣልና ይዞት ከሚመጣው ጦስ ጋር ተያይዞ ያው እንዳልኩህ የአጭር ጊዜና የረጅም ጊዜ የሆኑ ጦሶች ይኖራሉ። የአጭር ጊዜው አሁን ያለው የነዳጅ ዋጋ በነበረበት አይቀጥልም፣ ይረጋጋል። አገራቱም ጦርነታቸውን ዘለግ ላለ ጊዜ ሊያደርጉ አይችሉም። አሁን ባለን እይታ ወደ ስምምነት ለመምጣት መውደም ያለበት ነገር ወድሞ ወደ ስምምነት ለመምጣት የሚያደርጉት ጥረት አለ። በዛው ልክ እንግዲህ የኢኮኖሚ ግራፉ ይረጋጋል ሳይሆን በተወሰነ መልኩን ይለውጣል። ያኔ ሀገራት ምን ያደርጋሉ? የኢኮኖሚ እንትናቸውን የመከለስ እድል ይኖራቸዋል። እንዳልኩ ደግሞ እንደዚህ አይነት ዓለም ላይ እንደዚህ አይነት ነገር ሲከሰት አሁን 45 ቀን ነው ነዳጅ የሚያገለግለኝ ያለችው ሀገር ምንድን ነው ልታደርግ የምችለው? ቆም ብሎ ለማሰብ እድል ይሰጣል። ጠቅላይ ሚኒስትሩ አፋር ላይ ሰምታቸው ከነበረ እዛ አካባቢ ላይ የተከሰተው ነገር ጥሩ እድል ይዞ ሊመጣ ይችላል። ሰው በተቸገረ ጊዜ እኛ አምራች ሆነን መገኘት መቻል አለብን። ስለዚህ የበልግ ምርትን በሰፊው ልንሄድበት ይገባል የሚል ሀሳብ ሲያነሱ ነበር። አንዳንድ እንደዚህ አይነት ሁኔታዎች ጥሩ እድል ይዘው ሊመጡ ይችላል። እንዳልኩ ራሳችን እናያለን። ምርትና ምርታማነትን ለማሳደግ እድል ይሰጠናል። በአመት 3 አይደለም መሬታችን በሰጠው ልክ ለማረስ እድል ይኖራል። ወዳጅና ጠላትንም ለመለየት አዝማሚያው ከማጋር ነው። አሁን የቱርክን አቋም ስትመለከት በዚህ ውስጥ ቱርክ በተደጋጋሚ በዚህ ወቅት ከኢትዮጵያ ጋር ያላትን ወዳጅነት በደንብ አድርጋ ለማጠናከር ሄደችበት ርቀት አለ። የጂኦፖለቲካውን ስንመለከት በደንብ እናየዋለን። ሶማሊያ ጋር የነበረው የሁለትዮሽ የአብሮነት ንግግር ቀላል የሚባል ፋይዳ ያለው አይደለም። ከጅቡቲ ጋር ያለን ንግግር ቀላል የሚባል ፋይዳ አይደለም ያለው። ጠቅላይ ሚኒስትሩ በዚህ ሂደት ውስጥ በተለይ የውጭ ዲፕሎማሲውን በተመለከተ በደንብ ረገጥ አድርገው የሄዱበትና ጥቅማቸውን ለማስጠበቅ እንደምታውቀው በዛ አሳቻ ሰዓት ላይ ተነስተው የኤምሬት አቻቸውን ለማነጋገር የሄዱበት መንገድ የከፈሉትን ዋጋ በደንብ አድርጎ ከአገር ሉዓላዊነትና ጥቅም ጋር አያይዞ ማቅረብ መናገር ይቻላል። እንደውም ምንድነው እዚህ ቀንዱ አካባቢ ጋር እንደው ግልጽ እንዲሆንም የሚያስፈልገው ሰሞኑን ከአፍሪካ ህብረት የተሰማው መረጃም ጭምር ነው። የግብፅ ወሰንተኛ የሆነችው ታንዛኒያ የቀድሞ ፕሬዚደንቷ በአፍሪካ ህብረት አማካኝነት የአፍሪካ ቀንድ አማካሪ እንግዲህ እንደዚህ አይነት ሹመቶች ብዙ ጊዜ ይሰጣል በህብረቱ ለሰላምና ለማስታረቅ የቀድሞ የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ እንደሆኑት ሁሉ አሁን ደግሞ በአፍሪካ ቀንድ በኩል የመጡት የታንዛኒያው ሰው አንደኛ ነገር ለግብፅ ወሰንተኛ መሆናቸውን፣ ሁለተኛ በእምነት መመሳሰላቸው ከግብፅ ጋር፣ በዛ ላይ በውሃ ጉዳይ ቀደም ሲልም ተጫውተን ነበረ። የተፋሰሱ ሀገራት አባል ሀገራትን የናይል ፊርማ የፈረመችም ሀገርም መሆኗ እና የተፋሰሱ ሀገር አባል መሆኗ ታንዛኒያ ግብፅ አሁን አላዋጣም ካላት የታላቅ ህዳሴ ግድብ መጠናቀቅ እና አሁን ኢትዮጵያ ደግሞ ልታከናውናቸው ያሰበቻቸው ቀጣይ የግድብ ስራዎችን በተመለከተ ገባችበት ቀውስ ወይም ደግሞ የሀዘን አይሉት ሩጫዎች አሉ ኢትዮጵያን ለማሰናከል እና ይሄስ እንዳለ ሆኖ እንደገና በአፍሪካ ሰላም አስከባሪ በአዊሶም ስም የሶማሊያን ሰላም አስከብራለሁ በሚል የላከችው መሳሪያ ነበር።
ያ የጦር መሳሪያን የሞቃዲሾ መንግስት ለምዕራቡ ግዛት ለደቡብ ለሶማሌ ላንድ እንትን እየተደረገብኝ ነው ምንድን ነው የመበቀያ እንጂ ሌላ ነገር እየተደረገበት አይደለም እና ልብ አድርጉልኝ የሚል እዛ ጋር ትንሽ ሁለቱ የሶማሊያ ፌዴራል መንግስትና ራሴን ችያለሁ ያለችው ፑንትላንድ ጋር ግጭቶች አሉ። የዛ ግጭት ሚና እየተጫወተ ያለው የግብፅ መሳሪያ ነው እየተባለ ነው። ይህን ነገር እንዲያስተካክሉም ይመስላለኝ። የቀድሞ የታንዛኒያ ፕሬዚደንት መሴም ምንድነው ለኢትዮጵያ የሚፈይደው ፋይዳ ለማለት ፈልጌ ነው። ምክንያቱም ዝምድናችን ፍርድ ቤት ስትቀርብ እንኳን ጸብ አለ ወይ ዝምድና አለህ ይባላል አይደል? የአፍሪካ ህብረቱ ሰው የጅቡቲው ሰው ጥሩ ሰው እንዳልሆኑ በተለያየ አጋጣሚ መታዘብ ችለናል። ብዙ ነገር ስለሳቸው መናገር ቢቻልም ጊዜው መስጀት ካልሆነ አስፈላጊ አይደለም። ግን ጎረቤት ነን፣ ከሩቅ ዘመድ የቅርብ ጎረቤት በሚል ለጅቡቲው ሰው ድምፅ ሰጥተን እንዲመረጡ አድርገን በኋላ ላይ ያደረጉንን ነገር እናውቃለን። አሁን ደግሞ ብዙ ደክመው የመረጧቸውን የታንዛኒያውን ሰው ደግሞ ወደ ፊት አምጥተው የአፍሪካ ውለታቸውን መልሰዋል። በአፍሪካ ህብረት ስም ምንድን ነው ኢትዮጵያ የምትጠቀመው ማለት ፈልጌ። በጣም ጥሩ ነው። በነገራችን ላይ አሁን አንተ የምታነሳው ሀሳብ ብዙዎች ብዙ የሚዲያ ባለሙያዎች በተለይ እዚህ ምስራቅ አፍሪካንም የአፍሪካንም ፖለቲካ የሚተነትኑ ባለሙያዎች አፍሪካ ህብረት ላይ በማንኛውም ፖዚሽን ላይ የሚሾም ሰው ከኢትዮጵያ ዕጣ ፈንታ ጋር ይያያዛል በማንኛውም ሁኔታ። ስለዚህ እዛ አካባቢ ላይ የሚመጣው ሰው ማን ነው፣ ከየት ነው፣ እንዴት ነው ብሎ ማጥናት በጣም ተገቢ ነው። ይሄንን መተንተን በጣም ተገቢ ጥያቄ ነው ያነሳው። ከዚህ ቀደም በነበሩት ሂደቶች ኢትዮጵያ በከፍተኛ ሁኔታ ከህዳሴ ግድብ ጋር በተያያዘ ወይንም ደግሞ ከናይሉ ተፋሰስ ጋር በተያያዘ ከፍተኛ የሆነ ጥቃት የደረሰባት የግብፁ ሰው በአፍሪካ ህብረት ላይ በነበራቸው የሹመት ጊዜ ቀጠናው በዛ ልክ የታመሰው ማለት እሳቸው በአፍሪካ ህብረት ላይ በነበራቸው ሹመት እንደፈለጉ አፍሪካ ሀገራትን መዘወር ይችሉ ስለነበረ በደንብ አድርገው ያን እድል ተጠቅመውበታል። ያን የነበሩ ስምምነቶች ናቸው እስካሁን ድረስ ያልበረደ እሳት ሆነው የቀጠሉት። ስለዚህ አፍሪካ ህብረት ላይ የሚሾሙት ማንኛውም አካላት ይሄንን ለማሳየት የሰሜን ጦርነት ላይ ዳኝነቱን ይዘው የነበሩትን ሰው ማንሳት እንችላለን። የሳውዝ አፍሪካ ላይ የነበረውን ስምምነት ማንሳት እንችላለን። ወዳጅ ያልሆኑ አገራት የአፍሪካ ህብረትን ጥቅም በማስጠበቅ ውስጥ ኢትዮጵያን ለመጉዳት ዲዛይን ተደርጎ በተለይ ግብፅ ምንጊዜም ሬስትለስ ሆና የምትሰራው ኢትዮጵያን ጥቅም ለማሳጣት እነዚህ እዚህ አካባቢ ላይ ያሉ ተሿሚዎችን እጅ መጠምዘዝ ትፈልጋለች። ኳሜ ንክሩማ ግብፃዊ አግብቶ እንደነበር ታውቃለህ? እርግጠኛ ስላልሆንኩ ነው። ተባራሪም ሰምቻለሁ፣ ግን የሰነዱን አላገኘውም። በጋማል አብድልናስር ጊዜ እኛ የ1960ዎቹ ከዛ በፊት በነበረው የፓን አፍሪካኒዝም የጋራ የሆነ ጉዳይ ስለነበረን በነዛ ጉዳዮች ላይ የጋራ እንቅስቃሴ ነበር። በዛ የጋራ እንቅስቃሴ ውስጥ በጣም ከፍተኛ ተሰሚነት የነበራቸው ናቸው። በአፍሪካ ህብረት ምስረታም ላይ የራሱን የሆነ ትልቅ አሻራ የነበራቸው ናቸው። ዛሬም ድረስ ስናመሰግናቸው ለህብረቱ መጠናከር ከቀዳማዊ ኃይለ ሥላሴ ጋር በጋራ በመሆን ያው የጠራናቸው ሰዎች የሊቢያው ፕሬዝዳንትን ጨምሮ የነበሩ ናቸው እና በወቅቱ ሁለት እንደውም እኔ ባለኝ መረጃ እሳቸው በአገዛዝ ስርዓታቸው በመፈንቅለ መንግስት ነው የተነሱት እና በዛ ወቅት ሚስታቸው ሁለት ልጆቿን ይዛ ወደ ግብፅ ተመልሳ እንደሄነች ጭምር መረጃው አለ።
ይሄ እንግዲህ በገማል አብድና ስራ አማካኝነት ነው ይሄ ነገር የሆነው ማለት ነው። ይሄ እንግዲህ ምንድነው የሚሆነው መሰለ ግብጽ ምን ያክል ርቀት ከኢትዮጵያ ጋር ወዳጅ ናቸው ብላ የምታስባቸውን ግለሰቦች በጋብቻ ሁሉ ሳይቀር ግለሰቦች በእኛ ሀገር ኮንቴክስት ጸብ ሲፈጠር የመጀመሪያ የምታደርገው ምንድነው? ጸቡን ለማብረድ በጋብቻ እኮ ነው የምትተሳሰረው። ይሄ የቀዳማዊ ኃይለ ሥላሴ ትልቁ የዲፕሎማሲ ችሎታ ነበር እና ብዙ ያን የነበረው ክፍለ ሀገር በሚባል የሚጠራ ስለነበረ ብዙዎች በጋብቻ ልጅ ኢያሱን ጭምር የልጅ ኢያሱን ታሪክም ስታይ በጋብቻ ታላቋን ኢትዮጵያ መመስረት ያስብ የነበረ ቪዥነሪ የነበረ ሰው ነው። ስለ ታንዛኒያ ስናወራ ታንዛኒያ 1960ዎቹ ከዚህ ከፓን አፍሪካኒዝም ጋር በተያያዘ እንግዲህ ኔነሬ ኡጅማ የነበራቸው ታላቅነት በተለይ በሶሻሊዝም ስትመራ ስለነበር ኢትዮጵያ ደግሞ በደርግ ዘመን የነበራት የሶሻሊዝም አስተሳሰብ ሁለቱ ሀገሮች በጋራ ጥብቅ ያለ ወዳጅነት እንዲኖራቸው አድርጓል። ያ ወዳጅነት ዘልቆ በተለይ ከኢትዮጵያ የአየር መንገድ ጋር ያለው ትስስር በራሱ አንድ ራሱን የቻለ ትልቅ ትስስር የፈጠረ ነው። የዳሬ ሰላም፣ ዛንዚባር፣ የኪሊማንጃሮ በረራዎች ኢትዮጵያ ታደርጋለች እነዚህ ሀገሮች ላይ የአየር መንገድ ትስስር አላት። ከዚህ ከናይል ወንዝ ጋር ተያይዞ ከተፋሰሱ ጋር አሁን ያለው ግንኙነት አለ። ከናይል ወንዝ ጋር የተፋሰሱ ሀገራት የፈረሙ አሉ፣ ፊርማቸውን ደግሞ ያላጸኑ አሉ። ታንዛኒያ ፊርማቸውን ካጸኑ ሀገሮች መካከል ትመደባለች። አሁን ያሉትና የተመረጡት ደግሞ የቀድሞ ታንዛኒያ ፕሬዝዳንት ታንዛኒያ ፕሬዝዳንት መሐመድ ሳቢት በሚገርም ሁኔታ ከዚህ ከኢትዮጵያ የኃይል ሽያጭ ጋር በተያያዘ የነበረውንም ሂደት በደንብ አድርገው ሲያሳልጡ የነበሩ ለኢትዮጵያ ቀና አመለካከት ያላቸው ኢትዮጵያን የቀድሞ ትስስር ሲያጠናክሩ የነበሩ ሰው ናቸው። እንግዲህ በምስራቅ አፍሪካ ውስጥ ተራ የሚባል ነገር አለ። ቅርብ ጊዜ ከተደረሰበት የአምስቱ ደቡብ፣ ሰሜን፣ ምስራቅ፣ ምዕራብና መካከለኛው ተብለው በአምስቱ ያው በየተራ የመሪነት ሂደቱን በዙር የምስራቅ አፍሪካ ደርሷታል። ከምስራቅ አፍሪካዎች መካከል ደግሞ ታንዛኒያ ነው አሁን የደረሳት። በእጩነት የቀረቡት ዶክተር መሐሙድ ታቢት አሸናፊ ሆነዋል። ይሄ ምርጫ የተካሄደው በአዲስ አበባ ነው። አዲስ አበባ 38ኛው የአፍሪካ ህብረት ጉባኤ እሱኛው ላይ ነው። መሐመድ ታቢት ለእጩነት ነው ለአፍሪካ ህብረት ዋና ጸሐፊነት ነው እጩነት ቀረቡ። እጩነቱ አልወደቁም። እሺ ፉክክር ነበር። እሺ ያብራሩ ነበር። እኔ እንዲሰራለው የሚል ሐሳብ ያቀርቡ ነበር። ያ በጣም ጠንካራ ፉክክር የታንዛኒያው ፕሬዝዳንት ሰፊ ሆነ ቮት አደረጉና እንዲያሸንፉ ተደረገ። በዚህ ውስጥ ጅቡቲና ኬንያ ነበሩ ውድድሩ ላይ ማለት እሳቸው ያው ምስራቅ አፍሪካ ስለነበረ የእሳቸው እንዲያሸንፉ ዶክተር እንዲያሸንፉ ድምፅ ሆነ። ያው አሁን አሸናፊ ሆኖ ቦታውን ይዘውታል ማለት ነው። ማን ናቸው? ዶክተር መሐመድ ታቢት አሁን ምስራቅ አፍሪካ ላይ ሰሞኑን የተመደቡት ሰው የቀድሞ የታንዛኒያ ፕሬዝዳንት እና እሳቸው አሁን በአፍሪካ ህብረት እኮ ነው የተሰየሙት። በአፍሪካ ህብረት ነው የተሰየሙት። እሺ ግልጽ አልሆነልኝም ብዬ ነው። ይኸውልህ የጅቡቲው የውጭ ጉዳይ ሚኒስትር አሁን የአፍሪካ ህብረት ሊቀመንበር ኢትዮጵያንም መረጭኝ ያሉ የምስራቅ አፍሪካ ነው ጊዜው። ምስራቅ አፍሪካ የመጡ ሰዎች አሉ። አንደኛው ኬንያ የቀድሞው ኦዲንጋ ነበሩ አንደኛው። ሁለተኛው ይሄ ጅቡቲ ሰው ነበሩ። አልጄሪያ ነው ሌላ አንድ ሰው ነበር ረሳሁኝ፣ ይሄኛው ዘነጋው። ብቻ ግን በተደረገ ኃይለኛ ፉክክር ምርጫቸውን አስተዋውቀው ለአፍሪካ እንዲሰራለው ግድብ ገድብላታለሁ ነው ያላሉት። ስለሌላቸው ማለት ነው።
የጅቡቲው የቀድሞው የውጭ ጉዳይ ሚኒስትር የአፍሪካ ህብረት ሊቀመንበር ሆነው ተሰየሙ። የአፍሪካ ህብረት ሊቀመንበር አንድ ስልጣን አለው። የቀድሞ የአፍሪካ ሀገራት መሪዎችን ለሆነ ቦታ ጋር የመሰየም ለምሳሌ በአፍሪካውያንን ችግር በራሳቸው በአፍሪካውያን የሚለው የኢትዮጵያ መንግስትና የህወሀት ታጣቂዎች ግጭት በነበረ ጊዜ የቀድሞ የናይጄሪያው ፕሬዚደንት ኦሉሴጉን ኦባሳንጆ ናቸው ለሸምጋይነት ህብረቱ የሰየማቸው። ልክ እንደዛ ሁሉ አሁን በምስራቅ አፍሪካ ጋር ለሚታዩ ጸረ ሰላም እንቅስቃሴዎች ሰላሙ እንዲመለስ የአፍሪካ ቀንድ በተለይ ምስራቅ አፍሪካ ጥንካሬው እንዲኖር እገሌን ሾም ያለው ብለው የቀድሞ የታንዛኒያ ፕሬዚደንት የሰየሙት የአፍሪካ ህብረት ሊቀመንበር ናቸው። አሁን አንተ መሐመድ ታዊት ያልከኝን ያን ጊዜ ውድድሩ ላይ ነበሩ ማለት ነው። ነበሩ ውድድሩ ላይ ነበሩት። ማማ መሰሉ ራይላ ኦዲንጋ ከኬንያ ነበሩ። የጅቡቲው አሁን ያሉት ሊቀመንበር ማህሙድ አሊ ዩሱፍ የውጭ ጉዳይ ሚኒስትር የሆኑት፣ ከዛ ደግሞ ከሞሪሽ አኒል ጋያን የሚባሉ ሰው ነበሩ። በመጨረሻው ዙር የጅቡቲውን እጩ የሁለት ሶስተኛ ድምፅ በሚባል ደረጃ ማለት ነው አሸንፈው ሊቀመንበርነቱን ያዙ ማለት ነው። ለእጩነት ቀርበው የተሸነፉ ሰው ናቸው ማለት ነው። የቀድሞ የታንዛኒያ ፕሬዚደንት። ለታንዛኒያ ከኢትዮጵያ መብራት ትገዛለች ኤሌክትሪክ። ኤግዛክትሊ ተፋሰስ ሀገራቱን ፈርማ ያጸደቀች ነች ታንዛኒያ። ግብፅ የፈለገ ብትዳክር ወሰንተኛ ብትሆንም ድምፅ አውጥታ ከሩቅ ዘመድ የቅርብ ጎረቤት የታንዛኒያ ሄደሽ እዛም ኢትዮጵያ ረብሽልኝ ብትልም ዋጋ አይኖራትም ማለት ነው። ግብፅ ሁሉ ጊዜ ኢትዮጵያን ጥቅም በማሳጣት የራሷን ጥቅም ለማስጠበቅ የምትሰራ የኢትዮጵያ ታሪካዊ ጠላት የሆነች ሀገር ናት። ምንም ዳውት የለውም። ይሄ ታንዛኒያ እንግዲህ እንዳልኩ ነው። ሁሉም የየራሱን ጥቅም በማስጠበቅ ሂደት ውስጥ ምንም ድርድር የለው። ነገር ግን እስካሁን ባለን ወዳጅነት ያኔ በተፈጠረ ጥብቅ ትስስር ታንዛኒያ ከኢትዮጵያ ጋር በተለይ የተፋሰሱ አባል ሀገራት ፊርማቸውን ካጸኑ ከኢትዮጵያ ጎን ሀሳብ ከሚደግፉ የግብፅን ሀሳብ ከሚጻረሩ ሀገራት መካከል አንዷ ጎረቤታችን ታንዛኒያ ናት። ስለዚህ አሁን ያለው የእሳቸው ወደዚህ መምጣት ለኢትዮጵያ ሌላኛው በረከት ሊሆን ይችላል ከጂኦፖለቲክስ አንጻር። በአፍሪካ ህብረት ምስረታም በአፍሪካነት ምስረታም ጊዜ ጁልየስ ኔሬሬ ለቀዳማዊ አፄ ኃይለ ሥላሴ የቀኝ እጅ ያክል ነበሩ። የሚገርመው ታሪክ ነው የሚያነሳው። እኔ የአፄ ቴዎድሮስ ልጅ ነኝ፣ አንተ የአፄ ምኒልክ ልጅ ነህ እንደሚባለው አብዱልፈታህ አልሲሲ የጋማል አብዱልናስር ልጅ ሆነው በአምቻ ጋብቻ ጋና የኒክሩማህን ግብፃዊት አጋብተው ከነበረ ጋማል አብዱልናስር በዚህ ጊዜ ሆዳም ባንዳ በበዛበት ጊዜ ቴክኖሎጂው እዚህ ጋር በደረሰበት ጊዜ አብዱልፈታህ አልሲሲ ከዚህ የተሻገረ ነገር ቢያደርጉ ላይገርም ይችላል። ምናልባት ጸረ ጠል የሆነ አቋም ያላቸውን ከህሊናቸው እስከ ሆዳቸው ድረስ ያለው ርቀትን ማያውቁ ሰዎችን በመያዝ የተጀመረው የግብፅ ኢትዮጵያን የማተራመስና ጠልፎ ለመጣል የሚደረግ ሩጫ የተጠናከረበት ሰዓት ይመስላል። አንዳንድ ምልክቶች እንደምናየው ለምሳሌ 7ኛው ሀገራዊ ምርጫ እየመጣ ነው። ፍትሃዊ ነው ወይ ምርጫው? ትክክለኛ ምርጫ ሊደረግ ይችላል ወይ? መራጩ በካርድ አውጥቷል ወይ? እውነተኛ ዲሞክራሲያዊ ምርጫውን ይጠቀምበታል ወይ? ብልጽግና አሁን ያለው ገዢ ፓርቲ ቀጣይ ሊመረጥ ቢችል የዛሬውን ስህተቱን ያርማል ወይ? የህብረ ብሔራዊ ሁሉንም አቀፍ የሆነ የፖለቲካ ፓርቲዎችን የመድብለ ፓርቲ የምንለውን ብዙዎች የሚናፍቁትን ወደዛ ስርዓት ሊያሸጋግረን የሚሄድ ስርዓት ይዘረጋ ይሆን ወይ? እንዲህ አይነት ነገሮች ሊያስጨንቁ ሲገባ ግን የሚያደናቅፉ ነገሮችን እና ለዛ ለሚያደናቅፉ ነገሮች
አጀንዳ የሚሆኑ ነገሮች እየተስተዋሉ ነው። ለምሳሌ በዚህ በሰሜን በኩል የሻዕቢያና የህወሓት ጥምረት በግብፅ በጀት መበጀት ምን እየተደረገ እንደሆነ የሚታወቅ ነው። በታች በቤንሻንጉል በኩል የአልቡርሃን ጦር ከሄሜቲ ጋር ያለውን ግጭት ወታደራዊ ግጭት አስመልክቶ ወደ ኢትዮጵያ ድንበር የሚገፋበትንና ከኢትዮጵያ ጋር ትንኮሳ ውስጥ የሚወደቅበት ነገር ሳያሰልስ እየተሰራ ነው። በዚህ ምስራቅ በኩል የሙስጠፌ ኢትዮጵያ ትፈርሳለች እኔ ስልጣን ከለቀኩኝ ያሉ እየተባለ ነው። እንግዲህ ባለፉት 6 እና 5 ዓመታት የሙስጠፌን ባህሪ ውጭም በስደትም እያሉ በወያኔም ጊዜ ጽፏቸውም ከነበሩት ነገሮች በፍጹም የማይጠበቅ ነገር ነው። ለምን አጀንዳው አሁን ሆነ እዛ ጋ ነው። ኦብነግ የሚባል አለ። ባለፈው ጠቅላላ ጉባኤውን አድርጎ ሹምሽርም አድርጎ ነበር። የኦጋዴን ብሔራዊ ነጻ አውጪ ግንባር አብዲሌ ተፈተዋል። የምስራቃዊ አቅጣጫው ፖለቲካ መደፍረስ ይፈልጋል። ምክንያቱም እዛ በሰላም አስከባሪ ስም ገብታለች ግብፅ። ሶማሊያ ከሶማሊያ አንድ አውቶቡስ ነው ይዛ የምትመጣው ወደዚህ። አውሮፕላን አትሳፈር ምን አትሳፈር። እንደገና ደግሞ ይህንኑ አጀንዳ ደግሞ ተይዞ ደቡብ ደግሞ የተገባበት ሁኔታ አለ። የአየር ኃይል፣ የባህር ኃይል ከፍተኛ ወታደራዊ መኮንኖች የሚለብሱትን የሚመስል ወታደራዊ ልብስ ያለው የማዕረግ ልብስ የለበሱ ፓስተር ነን ያሉት መሰለኝ። ጭም እንደዛ ነው የሚጠራው። ውትድርና አይፈልግም እግዚአብሔር። እኔ የማውቀው የነሱ እግዚአብሔር ወይ የነሱ ኢየሱስ ነው የኔ ኢየሱስ ስለየት እንደሆነ አላውቅም። ግን ያን ያክል በወታደራዊ ፋቲክ ውስጥ መደበቅን የሚፈልግ አይደለም ጌታን ስትሰብክ። እና ለምን ደቡብን መረበሽ አስፈለገ ነው አሁን ለእኔ የታየኝ። እዛም ኮሽ ሲሆን መንግስት ከምርጫ ኮሮጆ ወደ ኃይል አጠቃቀም ሊገባ ይችላል። የሚናፍቁ አሉ። ያን ጊዜ ለማሳጣትም ይመቻል። ሁሉም ቦታ ጋር የተቀበሩት ፈንጂዎች እየፈነዱ ነው። ለማፈንዳት ሙከራ እየተደረገ ነው። አንደኛ እውነት የኢትዮጵያ ታሪካዊ ጠላቶቻችን አጀንዳ ነው ወይ እነዚህ ሁሉ የድምር ውጤቶች? እነዚህ ነገሮች ውስጥ እንዴት ይገለጣሉ የሚለው እናንሳና እዛው ከምስራቅ እንጀምር። ከምስራቅ አፍሪካ ከቀንዱ ጋር ስለመጣን እግረ መንገድህን ያው ትግራይ ላይ እየተነሳ ያለውንም የፌዴራል መንግስቱ በጀት አልተላከም የሚል በጀት ከልክሎኛል የሚል እየተነሳ ያለውንም ነገር ዲናይ ለማድረግ ሳይሆን ምን መሰለ ኢትዮጵያ በአሁኑ ወቅት ያለችበት የጂኦፖለቲካዊ ሁኔታ ከአፍሪካ ቀንድ አልፎ የዓለም አቀፍ ኃይሎች ፍላጎት መናኸሪያ እየሆነች ነው። ለምንድን ነው የዓለም አቀፍ ኃይሎች ፍላጎት መናኸሪያ እየሆነች የመጣችው የሚለውን በደንብ አድርጎ ማየት ያስፈልጋል። በዚህ ስሌት ውስጥ የአፋርና ሶማሌ ክልሎችን እንደ ሌሎች ክልሎች አርገን ልናያቸው የሚገቡ ክልሎች አይደሉም። በጣም በከፍተኛ ሁኔታ የኢኮኖሚ ደምስሮች ናቸው። የሀገር መተላለፊያ የቀይ ባህር የጂኦፖለቲካ ቁልፎች ናቸው። ከዛ ደግሞ ሻገር ሲል እነዚህ አካባቢዎችን መጠበቅ ማለት ኢትዮጵያን መጠበቅ ማለት ነው። ኮሽታዎች ከዛ የሚጀምሩት በተለይ ደግሞ የስትራቴጂካዊ ስፍራዎች ላይ የሚደረጉ ኮሽታዎች እንደ ቀላል እንዳታያቸው። ኢትዮጵያን መረበሽ የፈለገ ሰው ሶማሌና አፋርን መረበሽ ሲምፕሊ። በደቡብ በኩል እስከዛሬ የመጣ ጠላት የለንም። አብዛኛው ጠላት በሰሜን በኩል ረብሻ የሚነሳው በሰሜን በኩል እነዚህን ሀገሮች ምንድን ናቸው? እነዚህ ሀገሮች የመጀመሪያው የንግድ መስመር ናቸው። አፋርና ሶማሌ የንግድ መስመር ናቸው። የንግድ መስመር ናቸው ብለን ስንል የአሰብ የጅቡቲና የበርበራ ወደቦች መዳረሻ በሮች ናቸው። የአገሪቱ 90% የውጭና ገቢ ንግድ የሚከናወነው በእነዚህ ኤሪያዎች 90% የአገሪቱ ንግድ የሚከናወነው በእነዚህ ሀገሮች። ሁለተኛው የተፈጥሮ ሀብት ያላቸው ክልሎች ናቸው። በሪሶርስ አሁን የቅርብ ጊዜውን ማንሳት እንችላለን።
ኢትዮጵያ የግሪን ሌጋሲ የማስቀጠል ከሚረዷት ነገሮች መካከል አንዱ ሶማሌ ክልል ላይ ያለው የነዳጅ ክምችት ነው። ሰው እዚያ አካባቢ ያለ የከርሰ ምድር ጋዝ፣ የፖታሽ፣ የሶዲየም ኦኬ እዚያ አካባቢ ላይ ያለ ሪሶርስ እና ማዕድናት ለኢትዮጵያ የወደፊት ብልጽግናና እጣ ፈንታ ማሳያ ናቸው። ስለዚህ ኢትዮጵያን መረበሽ ስትፈልግ እዚህ አካባቢ ያለ ነገር ላይ ጠብታ ትጥላለህ። ሌላው የዚህ የቀይ ባህር ጂኦፖለቲካ የቀይ ባህር ጂኦፖለቲካን ስትመለከት ኢትዮጵያ ወደ ባህር ለመድረስ የምታደርገው ማንኛውም ጥረት በእነዚህ ክልሎች ላይ የሚያልፍ ነው። ይሄንን በደንብ ለማየት የጠላቶች ታርጌትና የሐሰት ፕሮፓጋንዳን በደንብ አድርጎ ማየት ያስፈልጋል። አሁን ሰሞነኛ የተፈጠሩትን ነገሮች የኢትዮጵያ ታሪካዊ የሚባሉት ጠላቶች እነዚህን ክልሎች ለማተራመስ የሚጠቀሙባቸው መሰረታዊ የሆኑ ስልቶችን እንዲሁ ለተመልካቾቻችን አንስተን ብንሄድ ግንዛቤ ለመፍጠር ይጠቅመናል ብዬ አስባለሁ። የመጀመሪያው የማንነት ግጭት መቆስቆስ ነው። የማንነት ግጭት መቆስቆስ ማለት ለምሳሌ በአፋር በሶማሌ የጎሳ ግጭቶችን እንዲነሱ ልክ አሁን ላይ እየተደረገ ያለው እየተመዘዘ ያለ ካርድ አለ። የመጨረሻው ካርድ እስኪመጣ ድረስ የሚመዟቸው ካርዶች አሉና እነዚህ አነስተኛ የሆኑ የድንበር ግጭቶችን የጎሳ ግጭቶችን ወደ ትልቅ የብሔር ጦርነት ለማድረስ በተለይ ደግሞ የንግድ መስመሩን ለመዝጋት የሚደረግ የማንነት ግጭት ይፈጠራል። አንደኛው። ሁለተኛ የዲጂታል ፕሮፓጋንዳ ነው። ቅድም አንተ ያነሳኸው ጥያቄ ማለት የዲጂታል ፕሮፓጋንዳው የማህበራዊ ሚዲያ ላይ የሚሰራጩ ማንኛውም ሐሰተኛ መረጃዎች የዲስኢንፎርሜሽን ናቸው። እነዚህ ዲስኢንፎርሜሽኖች ህዝቡ በመንግስት በአጎራባች እና በወንድማማቾች መካከል ከዛ የእምነት የብሔር ከለር ያለው አይነት ይዘት እንዲኖረው ለዚህ ምሳሌ ሊሆን የሚችል አንተ ያነሳኸውን እናንሳ። ፕሬዚዳንት ሙስጠፌ በግል ስብዕናቸው የሚታወቁ ኢትዮጵያዊነትን በማቀንቀን የሚታወቁ ላለፉት በርካታ ዓመታት በተለይ የለውጡ መንግስት ጋር ተያይዞ ለለውጡ ግንባር ቀደም ሆነው የተሰለፉ ለውጡ እንዲመጣ ጥረት ያደረጉ ከዛ ቀደም የነበረው እዛ አካባቢ ላይ የነበረው የአምባገነን አገዛዝ ሰው በላው የሚባለው ግለሰብ በህግ እስከተጠየቁበት ጊዜ ድረስ ሰፊ ስራ ሲሰሩ የነበረ ያ ክልል በጣም ሰፊ የሆነ እንዳልኩ ኢንተረስት ያለበት ኤሪያ ነው። ያን ኢንተረስት ሰላማዊ በሆነ መልኩ እስካሁን ድረስ ያስጠበቁ ናቸው። አሁን ለምንድን ነው ይሄ ጉዳይ የተነሳው የሚለውን ነገር በደንብ አድርጎ መመርመር ያስፈልጋል። ለምንድን ነው አሁን የተነሳው? ዋይ ናው? ለምን ተነሳ? የተነሳበትስ መልኩ ምንድን ነው? የመጀመሪያው እንዳልከው ኤዲተሮቹን ሳናደንቅ አናልፍም። በኤአይ ዘመን በነገራችን ላይ የማይሰራ ምንም ነገር የለም። የሐሰተኛ መረጃ ወይንም የሐሰተኛ ፕሮፓጋንዳዎች ሲሰራጩ የሚዲያ አካሎች፣ የክልል አመራሮች፣ በተለይ ደግሞ ይሄ ዘርፍ ይመለከተናል የምትሉ አካሎች በሙሉ የፋክት ቼክ መጠቀም መቻል አለባቸው። እውነታውን ማጣራት መቻል አለበት ከማሰራጨቱ በፊት። ኦኬ ግለሰቡ ይሄን ብለው ከነበረ ከዛሬ 4 ዓመት በፊት የተቀዳ ድምፅ ዛሬ ላይ ይዞ መምጣት ፋይዳው ምንድን ነው? ለምንድን ነው ኢትዮጵያ 7ኛው ሀገር አቀፍ ምርጫ ልታደርግ በምትችልበት ዋዜማ ላይ ክልሉ ሰፊ የሆነ ሪሶርሱን እያሳየ ባለበት ዋዜማ ላይ የሸበሌ ሪዞርትን የምስራቅ አፍሪካ ከፍተኛ የሚባል የቱሪዝም ስበት ኢኮቱሪዝሙን ይስባል ተብሎ ጠቅላይ ሚኒስትሩ ሄደው የጋዝ ክምችቱን ባሳዩበት በመረቁበት ወቅት የፖታሽ የትልቅ የማዳበሪያ ፋብሪካ ለአፍሪካ እረፍት ይሰጣል የተባለን የማዳበሪያ ፋብሪካ ለመገንባት ጥረት እየተደረገ ባለበት
ክልሉ ከፍተኛ ሪሶርስ እንዳለው ተነግሮ ለክልሉ ማህበረሰብም ለሀገርም ለምስራቅ አፍሪካም ጸጋ መሆኑ እየተነገረ ባለበት ሰዓት እንደዚህ ያሉ ነገሮች መምጣታቸውና የሐሰተኛ ፕሮፓጋንዳዎች የክልሉን ፕሬዝዳንት ከፌዴራል መንግስት ጋር የክልሉን ህዝብ ከፕሬዝዳንት ሙስጠፌ ጋር በሃይማኖት፣ በጎሳ፣ በብሔር ጭምር ለማተራመስ ለምን አሁን ተፈለገ? ይህን መጠየቅ በጣም 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 የብልህ ጥያቄ። እንደ ፓርቲም እንደ ሶማሌ የብልጽግና ቅርንጫፍም ሳይሆን ሙስጠፌ ላይ ያተኮረበት ምክንያት ምንድን ነው? ያስፈለገበት ምክንያት ተብሎ ሲባል ጠቅላይ ሚኒስትሩ አሊጎ ዳንጎቴን በተገኙበት በሶማሌ ያለውን ሀብት በተመለከተ ማስጀመሪያው ስነ ስርዓት ላይ ለሙስጠፌ የነገሯቸው ነገር ነበረ። ካሁን በኋላ ትልቁ አደራ አንተ ጋር ነው ያለው፣ ትልቅ ኃላፊነት፣ ይህንን ማስጨረስ እና ፕሮግረሱን ማየት አለብን የሚል ነገር ነግረዋቸው ነበርና የኢትዮጵያን ጥቅም እንደተሸከሙ የተረዱ ሰዎች ናቸው ይህንን ነገር ሊያነሱ የቻሉት ብዬ አስባለሁ። አዎ፣ ከዛ ባለፈ ግን እዚህ አካባቢ ላይ ያሉ ይሄን ክልል የሚመሩ መሪዎች ለውጭ ኃይሎች ዋነኛ የጥቃት ኢላማዎች ናቸው። አሁን ያልተረዳ ነው እሱ ይመስለኛል። በዚህ ክልል ላይ ያሉ አመራሮችን በማንኛውም መልኩ የሚነሱ እንደዚህ ያሉ ወቅት ጠብቀው የሚያነሷቸው ኃይሎች ይኖራሉ። ቢኮዝ እንደነገርኩ ታርጌት ስለሆኑ አንደኛ። ሁለተኛ እንግዲህ የማህበራዊ ሚዲያ አጠቃቀም ስልታችን ብዙ ያደገ አይደለም። ይህንን ፕሮግራም የሚመለከቱ ተመልካቾች እንዳልኩ ከዚህ ከፕሮፓጋንዳ ጋር የሚሄዱ ማንኛውንም መረጃዎችን መጀመሪያ ቀድሞ ማጣራት ያስፈልጋል። በዚህ በኤአይ ዘመን እንግዲህ በጣም ብዙ ነገሮች ሊሰሩ ይችላሉ። ያልተሳሳሙ ሰዎችን እስከ ማሳሳም የሚደርስ ቴክኖሎጂ አለ። ድምፃቸውን በማስመሰል የእነሱን ድምፅ አንዴ ኤአይ ካስጠናኸው፣ ያንተን የኢዮብን ድምፅ ካስጠናኸው በሚቀጥለው ጊዜ ከአንተ በተሻለ መልኩ በጣም ግሬስፉል አድርጎ የሚያቀርብ ቴክኖሎጂ ላይ የደረስንበት ሂደት ነው እና የሰዎችን ድምፅ እንደዚህ እያቀናበሩ የሐሰተኛ መረጃን የመንዛት ስራ አለ። ሌላው ወደ ሶስተኛው ሀሳብ ደግሞ ስመጣልህ ከዚህ ከሃይማኖት ጋር የተያዘ ነው። የሃይማኖትና የጎሳ ጽንፈኝነትን በተመለከተ በአካባቢው ያሉ የአክራሪ ኃይሎች በገንዘብ በመርዳት ቀውሱ እንዲባባስ የክልሉ ብቻ ሳይሆን የሀገር ስጋት እንደሆኑ አድርጎ እዛ አካባቢ ላይ ያለው የአልሸባብን ጨምሮ ብዙ ማንሳት የምንችላቸው ኃይሎች አሉ። እዛ አካባቢ ላይ በደንብ መጠበቅ ያለበት ለምንድን ነው የሚለው አሁን በደንብ የተረዳን ይመስለኛል። የሀገሪቷ 90% የውጭና ገቢ ንግድ ያለበት ኤሪያ ነው። ሪሶርስ ያለበት ኤሪያ ነው። ፖለቲካሊ በጣም ሴንሲቲቭ ኤሪያ ነው። ይሄን ሴንሲቲቭ ኤሪያ ባንዳዎች ትልቅ መጠቀሚያቸውና መንደራቸው የአካባቢ በተለይ አሁን ኢትዮጵያ ካላት የባህር በር ፍላጎት የወደብ ፍላጎት አንጻርም ይገናኛል። በጣም በትልቁ ከዛ ጋር አብሮ ይያያዛል። እነማን እጃቸው አሉበት የሚለውን በደንብ አድርጎ ማየት ይቻላል። በተለይ የውስጥ ባንዳዎችን ስጋት በተመለከተ ለጥቅም ሲባል የሀገር ምስጢርን አሳልፎ የመስጠት አንደኛው ታርጌት ነው። በክልሉ መካከል ቅራኔዎች እንዲፈጠሩ ማድረግ። ቅራኔዎች እየተፈጠሩ በመጡ ቁጥር በክልሉ ያለው የሰላም እና የጸጥታ ጉዳይ ጥያቄ ምልክት ውስጥ ይገባል። ያ ጥያቄ ምልክት ውስጥ የገባ ደግሞ ከፍ እያለ ሲመጣ በዓለም አቀፍ ደረጃ ድምፅ ለማሰማት ምናምን በሚል ዓለም አቀፍ እንቅስቃሴዎችን ለማድረግ ዓለም አቀፍ ሙቭመንቶችን ለማድረግ ይረዳል ማለት ነው። ያ ደግሞ ኢትዮጵያ ላይ ተጽዕኖ እንዲደረግ በተለይ ደግሞ ከዚህ ከሰባተኛው ሀገር አቀፍ ምርጫ ጋር ተያይዞ ከፍተኛ የሆነ ተጽዕኖ እንዲደረግ ከህዝብና ከመሪዎች ጋር አብሮ የመለያየት ስራ፣ ይሄ የውስጥ ባንዳዎች ስራ ስለሆነ መሪዎችን ከመሪዎች መሪን ከህዝብ የመነጠል ስራ የመስራት ሂደትን ትመለከትበታለህ። ይሄ በተለይ
አገርን የረጅም ጊዜ ጥቅም ከማሰብ አንጻር ፖለቲካዊ የሆነውን ጥቅም አስቀድሞ መሪዎችን ማጠናከር ያስፈልጋል። እኔ እንደ ትልቅ ክፍተት ያየሁት ማለት ነው። እዛ አካባቢ ላይ ያሉ የሚነሱ ነገሮችን የፌዴራል መንግስቱም ሌላውም አካል በተለይ ጋዜጠኛውና ሚዲያው በጣም ሴንሲቲቭ እና ኮንሺየስ ሆኖ እዚህ አካባቢ ላይ የሚነሱ ነገሮችን መከታተል መቻል ያለበት ይመስለኛል። ከፌዴራል መንግስት ይበልጥ ነገሩ የሚነሳውና የሚጀምረው ከዲጂታል ሚዲያ ጋር ነውና አንዳንድ ጊዜ ጌጥ እንኳን ትደምቅበታለህ አይደለም አርጋው እህቶቻችን ጆሮ ጉትቻ ሲያረጉ የእጅ አልቦ ሲያደርጉ ይደምቁበታል። መንግስት እንደ መንግስት ክልል መንግስታትም ይሁን ፌዴራል መንግስት ሚዲያን ያክል ነገር ይዞ ሲያጌጥበት እንኳን ለማጌጥ እንኳን ሲጠቀምበት አናይም። እንዲህ አይነት ነገሮችን መልሶ ካውንተር አታክ ማድረግ አይቻልም ወይ? እንደዚህ አይነት ነገሮችን አሁን ገሌ እንደዚህ ያለ ገሌ እንደዚህ ፋክቱ እውነቱን ነገር በመናገር ከገሌ ገጽ ላይ ከገሌ ዩቲዩብ ከገሌ ፌስቡክ ከገሌ ሚዲያ ላይ ይሄንን አገኘው ተከታተሉት፣ እውነቱ ግን ይሄ ነው ማለት የሚችል ሚዲያን መፍጠር ለሉዓላዊነቱ ሰላም አይሆንም ወይ የሚል ነገር በጣም ጤናማነት ነው። በቃ ይሄን ነው አሁን ማነሳልህ ማሳብ በተለይ የተቀናጀ የሚዲያ ግንባር መፍጠር ሚዲያ ሺልድ መፍጠር በጣም ወሳኝ ነው። አሁን ያለው የሚዲያ ሊትረሲ በጣም በከፍተኛ ሁኔታ በማይክሮ ሰከንድ በጣም ብዙ ነገሮች እየተለዋወጡ በሚመጡበት ጊዜ ግንባር ካልተፈጠረ እነዚህ አካባቢዎች ላይ በተለይ በጣም ሴንሲቲቭ ከመሆናቸው ጋር ተያይዞ እነዚህ አካባቢዎች ላይ የሚፈጠሩ ነገሮችን ኮንሺየስሊ መጠበቅ ያስፈልጋል። ይህን መጠበቅ ኢትዮጵያን መጠበቅ ነው የሚል ሀሳብ ካነሳን እዚህ አካባቢ ላይ የሚነሱ ነገሮች እንደ ቀልድ ሊታለፉ አይገባም። አፋርና ሶማሌ ላይ የሚነሱ ነገሮች እንደ ቀላል ሊታለፉ አይገባም። በተለይ ደግሞ አመራሮቹ ታርጌት ስለሆኑ ለዚህ ለባንዳው ወይንም ደግሞ ለተላላኪዎቹ ታርጌት ናቸው። ታርጌት መሆናቸው ከታወቀ እነሱ አካባቢ ላይ የሚነሱ ነገሮችን በደንብ አድርጎ ማየትና መፈተሽ የሚያስፈልግ ይመስለኛል። ሌላው ትልቁ የህዝብ ለህዝብ ፒፕል ቱ ፒፕል ዲፕሎማሲን ማጠናከር ያስፈልጋል። በደንብ አድርጎ ማጠናከር ያስፈልጋል። ምናልባት አያይዘህ ትመልስልኛል። አንድ የለመድናት ነገር አለች ከኢህአዴግ ጊዜ ጀምሮ ቡና ጠጡ የሚባል ነገር ነበር በኢህአዴግ ጊዜ። አሁን ይኖር አይሆን አላውቅም። 1 ለ5 በሆነ አደረጃጀት እና አገልግሎታቸው ምን እንደሆነ ይታወቃሉ። እነዛ ሰዎች ዛሬ ማሊያ ገልብጠው ብልጽግና ነን ነው እያሉ ያሉት። እነዛ ሰዎች ግን ምንም ይሁኑ እሱ አይደለም ጥያቄ። የህዝብ ለህዝብ ሲሆን እውነተኛ ከካድሬነት ስራ የጸዳ አሁን ያስቸገረን እኮ እንደ ትልቅ ጠቅላይ ሚኒስትሩ በየጊዜው እንደሚናገሩት የእሳቸውንም ድካም በተለይ ኢትዮጵያ ለምታ የማየት በልጽጋ የማየት የእሳቸውን ትልም ወደፊት ፈቀቅ ብሎ ማየት ያልቻልነው በካድሬዎች መጎተቱ የኔ የግል አስተያየቴ ነው። አንተን ትነግረኛለህ፣ የተቋሙ ግን አይደለም የግሌ ነው። ጠልፎ ለመጣል ገመድ ወርውሮ አብቶ የሚስብ የበዛ ነው። ቀን ቀን ብልጽግና ነው፣ ማታ ማታ እግሩ የት እንደሚያመሽ የምናስተውለው ነገር ነው። ይሄ እንደ ፓርቲ የሚጎዳሃል ነው። እንደገና ደግሞ እንደ መንግስት ስንት የደከምክበት ስንት ነገር እያልክ ያለው ትልምህ ታርጌቱ እንዳይመታ እያደረጉብህ ነው እነዚህ ሰዎች። እርግጠኛ ነኝ ከ7ኛው ሀገራዊ ምርጫ እና መረጋጋት በኋላ አሁን ያለው ገዢ ፓርቲ በስልጣን የሚቀጥል ከሆነና ከተመረጠ እነዚህ ነገሮችን የሚያጸዳ ይመስለኛል። አለበለዚያ ግን አሁንም ተያይዞ መጓተት ነው የሚሆነው። የተፈለገው እንደ በላይ እንደ ከፍተኛ አመራሮቹ ያለው በተለይ በጠቅላይ ሚኒስትሩ ዘንድ ያለው የመበልጸግ ወይም የመለወጥ ህልም እንደሳቸው ፍላጎትና ምኞት ላይሆን ይችላል፣ ከስራቸው ባሉት ሰዎች ማለት ነው። ይሄ ከታች ያሉትን አሁን ህዝብ ለህዝብ ስትለይ ለቴሌቪዥን ለዜና ፍጆታ የሚሆን ግንኙነት ሰልችቶታል ሰው። የምር ፍቅርን ሰጥተው የምር ፍቅሩ ልትቀበል ይገባል።
የዛኛውን ሰው እንጂ የኦሮሚያ ክልል ያሉ ነዋሪዎች ከሶማሌ ክልል ከሚኖሩ ሰዎች ጋር ወንድሞቻቸው ጋር ተገናኙ፣ ድንኳን ተደረገ፣ በሶማሊኛና በኦሮሚያ ዘፈን ተዘፈነ፣ ዜናው አለቀ። ግን እኔ አሁን ይሄኛውን አይደለም የምንፈልገው ነው። ቢዮንድ ነው። አሁን ለምሳሌ እዚህ አካባቢ ላይ ምንድነው የውጭ ባንዳዎች እየቆሰቆሱ ያሉት ጉዳይ ምንድነው የሚለውን ነገር በንቃት የሚያውቁ አባገዳዎች፣ በንቃት የሚያውቁ ውጋዞች፣ በንቃት የሚያውቁ ማህበረሰቡን የሚመሩ አካላት እሴት ላይ የተመሰረተ ንግግር ማድረግ መቻል አለባቸው። ይሄ ለምንድን ነው የሚጠቅመው? የህዝብ ለህዝብ ግንኙነት በተለይ ጎሳን ከጎሳ ምክንያቱም ቅድም ያነሳናቸው በሃይማኖት፣ በጎሳ፣ በብሔር፣ በድንበር ግጭት ነው ጉዳዮቹ የሚነሱ። እነዚህን ግጭቶች የመፍታት አቅም ያላቸው እነዚሁ አካላቶች ናቸው። እነሱ ካልተነጋገሩ ፖለቲካል ሊደሩ መጥቶ ሊፈታ አይችልም። ፖለቲካል ሊደሩ መጥቶ ሊፈታ የሚችለው የኃይል እርምጃ ነው ሊወስድ የሚችለው። ስለዚህ እነሱ እሴት ላይ የተመሰረተ የጋራ ንግግር ማድረግ መቻል አለባቸው። እሴት ላይ የተመሰረተ እንዳልከው ሚዲያ ላይ የተመሰረተ አይደለም። እሴት ላይ የተመሰረተ ንግግር ሁልጊዜ ቫልዩ አለው። በጣም እኛ እኮ እንደ ሀገር እንዳለመታደል ሆኖ እንጂ ይችን ሀገር አጽንቶ ያቆያት የኮንስቲቱሽን ምናምን የምትለው የህገ መንግስት ጉዳይ አይደለም። ይችን ሀገር አጽንቶ ያቆያት ባህላዊ እሴትና አገር በቀል እውቀታችን። አገር በቀል እውቀታችንን መጠቀም ባለመቻላችን እየከፈልን ያለነውን ዋጋ በደንብ አድርጎ ማየት ይቻላል። አገር ያጸኑት በተለይ ደግሞ እነዚህ አሁን የምልህ አካባቢዎች አብዛኞቹ በጎሳ የሚመሩ ናቸው። የጎሳ የበላይነት ያለበት ነው። ያንን ወደ ትራክ አምጥቶ የህዝብ ለህዝብ ግንኙነትን በደንብ ማጠናከር ከቻለ የባንዳዎችን ሴራ ለነዚህ ሰዎች እዛ አካባቢ ላይ የሚደረጉ ቅስቀሳዎችን መንገር ከተቻለ ህዝባቸውን ለማንቃት በቋንቋቸው የሚናገሩ ህዝቦችን መፍጠር ይቻላል የሚለውን ማየት ያስፈልጋል። ሌላው የደህንነት ንቃት ነው። የደህንነት ንቃት የሴኩሪቲ አለርትነስ በጣም ወሳኝ ነው። በተለይ እዚህ አካባቢ የንግድ መስመር ነው ብለናል። የሪሶርስ መገኛ ነው ብለናል። የአካባቢው ማህበረሰብ እዚህ አካባቢ ላይ የሚነሱ ነገሮች በሙሉ የህልውና ጉዳይ መሆኑን አውቀው ማንቃት ያስፈልጋል። በደንብ ማንቃት ያስፈልጋል። ታስታውስ ከነበረ በሰሜኑ በነበረው ውጊያ ከፍተኛ ዋጋ ሲከፍሉ የነበሩ እዛ አካባቢ ላይ ያሉ ቢኮዝ የባንዳዎቹ መሸሸጋና ኢንፎርሜሽን መውሰጃ መንደር እንደመሆኑ መጠን ከፍተኛ ዋጋ ሲከፍሉ የነበሩ የማህበረሰብ ክፍሎች ያሉበትም ኤሪያ ነው። ሴንሲቲቭ ነው ኤሪያው። በጣም ብዙ ነገሮችን ጣል አድርገህ አገር ማተራመስ የሚችልበት ኤሪያ ነው ያ ኤሪያ እና ባንዳዎችን የማጋለጥ ስራ ሲሰሩ ነበር። አንደኛው ቴክኒክ ነው ባንዳን የማጋለጥ ስራ። በልማት ስም የሚንቀሳቀሱ የጨው ጉድጓድ ያላቸው ከፍተኛ ሀብት ያፈሩ ግን ደግሞ በዛው ልክ የክልሉን ህዝብ የሚወጉ በክልሉ ሪሶርስ እየተጠቀሙ የክልሉን ማህበረሰብ ደሃ፣ ችግርተኛ፣ ረሃብተኛ እንዲሆን የሚያደርጉ ራሱን የቻለ የጥፋት ተልዕኮ ያላቸው ግለሰቦች፣ ድርጅቶች የነበሩበት እንደሆነ ታይቷል። ይሄንን የማጋለጥ ስራ ማህበረሰቡ መስራት መቻል አለበት። ሚዲያውም በተመሳሳይ እንደዚህ አይነት ቦታዎች ላይ ሄዶ ኢንቨስቲጌት ማድረግ መቻል ያለበት ይመስለኛል። አፋርና ኢትዮጵያን የኢትዮጵያ ደጆች ናቸው፣ አፋርና ሶማሌን የኢትዮጵያ ደጆች ናቸው ብለን ያነሳ ነው በምክንያት ነው የተከበራችሁ ተመልካቾቻችን። ምክንያቱም ቀደም ሲል እንደነገር ነው እዚህ አካባቢ ላይ ያሉ ክፍት የሆኑ ወይንም ደግሞ በውስጥ ያሉ ኃይሎች ይሄንን ቀጠና ሲያተራምሱ እንደ ሀገር በጣም በርካታ ነገሮች በአንድ የመስመር የንግድ መስመር መዘጋት ኢትዮጵያ ውስጥ ከፍተኛ የሚባል የዋጋ ንረት እንዲፈጠር የተደረገበት ጊዜ እንደነበረ የቅርብ ጊዜ ትውስታችን ነው። ሌላው ቀደም ያነሳኸው ትግራይ ላይ በአማራ ክልል በተለያዩ አካባቢዎች የሚነሱ ትኩሳቶች አሉ። አንዳንዶቹ ምርጫ መካሄድ የለበትም የሚሉ አሉ። አንዳንዶቹ ደግሞ ለክልሉ በጀት ተከልክለናል የሚሉ አሉ። አንዳንዶች ደግሞ ያልተፈቀደ በህግ የሚያስጠይቅ አይመስልም እየተባለ ግን ደግሞ በትክክል አሁን የባህር በር እናገኛለን ብለን ትግል እያደረግን የባህር በርን ለማስመለስ ትግል እያደረግን ባለንበት ሰዓት የባህር በር የኃይል ኦፊሰሮችን
ልብስ ለብሰው በደቡብ ክልል ላይ በተለይ ደግሞ በጣም ጸያፍ የሆነው የሃይማኖት ሰዎች መሆናቸው ነው። የሃይማኖት ሰው ሁልጊዜ ሰላም፣ ፍቅር፣ አብሮነት፣ ደግነት የሚሰብክ ነው እንጂ ነገር የሚያጭር አይደለም። በዚች አሁን በቋፍ በተለይ ከዚህ የውጭ ባንዳዎች በጣም በቋፍ ይዘዋት ባሉበት አገር ላይ እንደዚህ ያሉ ሌላ እሳት ደግሞ ይዘው ይሄንን ነገር የማያገናዝቡ ናቸው ለማለት እቸግራለሁ። ትንሽ እዚህ ጋር እንድትጨምርልኝ ስለምፈልግ ነው። የቀድሞው የደቡብ ክልል ርዕሰ መስተዳድር የነበሩት አቶ ርስቱ ይርዳው የፌዴራል ፖሊስ የወንጀል ምርመራ ዳይሬክተር ሆነው ተመድበው መጥተዋል። ሻሸመኔ ሐዋሳ ላይ ሐዋሳ ከተማ ከንቲባ አቶ ጥራቱ በየነ ሰሞኑን የወሰዱት እርምጃ አለ። ከፖሊስ አዛዥ ጋር በተገናኘ ኢፍትሐዊ ጉዳይ ሲፈጽም ነበር የተባለን የፖሊስ አመራር አውርዶ በሌላ ፖሊስ አመራር የመተካት ፍትህ፣ ስለ ፍትህ ነው እንግዲህ አይደለም። ሁለቱም ጉዳዮች ደቡብ ናቸው። እነዚህ የወታደር ልብስና ቅድም ያልካቸው ከመጽሐፍ ቅዱሱ የዩኒፎርሙ ልብሱ የበለጠባቸው ሰዎች ደግሞ የሆነ አንድ መሸፈኛ ነገር የሆነ አጀንዳ ማዘጋጃ የሚዋጭረው እስኪዋጭር የሚያቀልመው እስኪያቀልም ድረስ ፋታ መግዣ ትሁን ወይም ማስቀየሪያ አመለካከትን መለወጫ ያደረጉትን ደግሞ እያየ ነው። ከዚህ ጋር ይገናኝ ይሆን? በደንብ ነው የሚገናኘው። ምንም እኮ ጥርጥር የለውም። እዚህ አካባቢ ላይ አሁን ደቡብ ክልል ላይ ካነሳ የቀድሞ የደቡብ ክልልን ሲመሩ የነበሩ ደቡብን መግቢያ መውጫውን ብልቷን በደንብ አድርገው የሚያውቁ ዘለግ ላለ ጊዜ ክልሉን ሲመሩ የነበሩ ሰው ናቸው። አሁን ወደዚህ ወደ ፌዴራል የመጡት ከዛ ቀደም ባሉት ጊዜያቶች ደግሞ ያው የደህንነት ምክትል ዳይሬክተር ሆነው ሰርተዋል። ስለዚህ እዚህ አካባቢ ላይ ስላለው ነገር በደንብ እውቅ ያላቸው ማለት ነው። እዛ አካባቢ ላይ ያሉ በተለይ በደቡብ ክልል በጉራጌ አካባቢ ላይ የነበረ ትርምስ ነበረ። እዛ አካባቢ ላይ ያለ የፋኖ ኃይል እስካሁን ድረስ ባለው ጊዜ የማያባራ የድንበር ጦርነቶችን፣ ግድያዎችን፣ እገታዎችን ሲያደርግ የነበረበትን ነገር በደንብ እናስታውሳለን። ከዛ ሻግር ሲል ደግሞ የዛ አካባቢ የማረቆ መስቃን ምናምን የምትላቸው ደግሞ ብዙ ጊዜ ቆየ ነው እሱ ትርምሶች ይነሳሉ። እነዚህ ትርምሶችን ለመፍታት የእሳቸውን ወደዚህ አካባቢ ማምጣት ከኮታ ጋር ብቻ ሳይሆን አካባቢውን ከማወቅ ጋር የአገሪቷን ሰላም፣ ደህንነት በማስጠበቅ ሂደት ውስጥ የራሳቸው ሮል ይኖራል ብዬ አስባለሁ። ከዛ ግን ባለፈ የሰላም ሚኒስትር፣ የፍትህ ሚኒስትር፣ የመከላከያ ሚኒስትር፣ የፌዴራል ፖሊስን ጨምሮ በተለይ በተደጋጋሚ ይሄንን እንግዲህ በልዩነት እንድታደምጡት ያስፈልጋል። እንደ ሀገር የሀገረ መንግስት ግንባታ ላይ የራሳቸው አስተዋጽኦ ያበረከቱ በርካታ የእምነት አባቶች አሉ። ሀገር ሰላም እንድትሆን ሰላም ወጥተን እንድንገባ የሚጸልዩ፣ ሰላም ወጥተን እንድንገባ ህዝቡን በሰላም የሚሰብኩ ሰላም ወዳድ የሆኑ የእምነት አባቶች አሉ። ከቅርብ ጊዜ ወዲህ ደግሞ አንዳንዶች በነብይነት ስም በፓስተር ስም የተለያዩ ነገሮች ሲፈጸሙ ዝም እየተባለ መምጣት መጨረሻው እነዚህ ትልልቅ የሚባል ዋጋ ተከፍሎባቸው የደም ያጥንት ዋጋ ተከፍሎባቸው የሚለበሱ አልባሳትን ከማጀብ አለፈ። አሁን ቀደም ሲል ማጀብ ላይ ይቁም የሚል ድምፅ አሰምተን ነበር። አንድ ነብይ ነኝ የሚል ሰው በጣም በርካታ መከላከያ ሰራዊት ታጅቦ ሲሄድ ስትመለከት እኔ በሁለት መልኩ ነው ማየው። አንደኛው በእምነቱ ላይ ያለውን ጥርጣሬ እመለከታለሁ። አንድ ሁልጊዜ የሚቀለድ ነገር አለ አይደለ? ቄሱ ለማሳለም ያወጡት ሽጉጥ አወጡ ይባል ነበር።
አይደል? ሲገቡ በግራክስ ነው የያዙት፣ ግን አጋጣሚ ሲያወጡ ለማሳለም ሽጉጥን አወጡ። ከዛ በኋላ አይ ተው ይሄኛው ሌላም አለ። አንዳንዴ እንደዚህ እንደ ቀልድ የምናያቸው ነገሮች ሻገር ሲሉ እንደ ሀገር ደህንነት፣ እንደ ሀገር ሰላም፣ እንደ ሀገር አብሮነት በጣም ዋጋ ሊያስከፍሉን የሚችሉ ነገሮች አሉ። ጉዳዩ እንደ ቀልድ የሚታለፍ ነገራችን ላይ አሁን ያልነው የቄሱ ሽጉጥ ማውጣት አሁንም አለ። የት ነው ያለው? ትግራይ ከውጭ ሀገር የመጡት በፊት ዋልድባ ገዳም ውስጥ ሲያገለግሉ የነበሩ ታጋይ አሁን የትግራይ መንበረ ሰላማ ጳጳስ ነኝ ብለው ያሉ አባት አሉ እና ብዙ ጊዜ እሳቸው ናቸው የሚሸወዱት ይባላል ከኪስ እንትን ሲያወጡ። እሺ እንቀጥላለን። እና ይሄንን በደንብ አድርጎ ማየት ያስፈልጋል። ይሄ የሚመለከታቸው አካላት እንደ ቀልድ ሳይሆን እነዚህ ወጣቶች ናቸው፣ ጎረምሶች ናቸው። አይቻቸዋለሁ እኔ ልብሱን መልበስ በሌላው ዓለም አሁን ለምሳሌ ባደጉት ሀገሮች ምንም ችግር የለው። ልብሱን ለብሰህ መሄድ ትችላለህ። ወንጀል እስካልፈጸምክ ጊዜ ድረስ ልብሱን ለብሰህ ወንጀል ስትፈጽም ብቻ ነው ተጠያቂ የምትሆነው ባደጉት ሀገሮች። እኛ ሀገር ግን እንደዛ አይደለም። ህገ መንግስቱም አይፈቅድ፣ አዋጁም ወንጀለኛ መቅጫ ህግ ላይ አለ። ሶ ልብሱ ወይንም ደግሞ ለባህር ኃይሉ ሰው ፍቅር እንዲኖረው ለማድረግ ታስቦ እንደው አንኮንሺየስሊ የተደረገ ነው ተብሎ እንኳን ቢወሰድ ቦታው የሚመጥን አይደለም። አዳራሽ ውስጥ ምን ያደርጋል ባህር ኃይል? ኖ ትምህርት ቤት ላይ እኮ ይወጣል። ተማሪዎችን እንግዲህ ያው ለነሱ ነው የሀገር ፍቅር እያስተማርን ለተተኪው ትውልድ ነው የሀገር ፍቅር የምናስተምረው። ሶ ይሄንን የተደረገበት አንደኛ ድርጊቱ ልክ አይደለም። ድርጊቱ የተደረገበት ቦታ ልክ አይደለም። ድርጊቱን ያደረጉት ሰዎች ልክ አይደሉም። ያደረጉት ሰዎች ልብሱን የለበሱ ሰዎች የእምነት ሰባኪ ናቸው። የእምነት ሰባኪዎች እኔ እንግዲህ የእስልምና እምነት ተከታይ ነኝ። ነገ ምን ሊፈጠር እንደሚችል ምን አይነት ጥያቄ ሊመጣ እንደሚችል በዚች ሀገር ላይ እኮ ያሉ የሃይማኖት ውጥረት ፖለቲካ ቀላል እኮ የሚባል አይደለም። ቅርብ ጊዜ የክብርት ከንቲባ የሃይማኖት ጉባኤዎችን ምዕመናንን ሰብስበው እያነጋገሩ ነበር። እዛ ላይ በጣም በርካታ ሽኩቻዎች ነበሩ። በርካታ አነጋግረው እንኳን መፍትሄ ማታመጣለት ደረጃ ላይ የደረሰን ጉዳይ እንደዚህ በአደባባይ ኢሹ እንዲሆን በአደባባይ መነጋገሪያ እንዲሆን ባለጊዜ እንዲባል እነሱ ማን አለባቸው እንዲባል አገረ መንግስቱ የፕሮቴስታንት አገረ መንግስት ነው እንዲባል በግልጽ ስለምናወራ ማለት ነው። የአገረ መንግስት አሁን የተመሰረተው አገረ መንግስት የፕሮቴስታንት አገረ መንግስት ነው የሚል ሐሳብ እንዲነዛ ማን ይነካቸዋል? እነሱ በግልጽ ካወራ ነው እኮ አውቀው ነው እንደዚህ ያደረጉት። ማን ይናገራቸዋል? የሚል በሙሉ መንግስቱ መዋቅር ውስጥ ያሉት የፕሮቴስታንት እምነት ተከታዮች ናቸው። ይሄ ማለት የኦርቶዶክስ እምነት ተከታዮችን ያስኮርፍብኛል ሳይባል፣ የካቶሊኩን ያስኮርፋል ሳይባል፣ የእስልምናን የዋቂ ፈታውን ሳይባል አፍ እንደመጣልህ ተናግረህ ወንድምህን የምታስቀይምበት ጊዜ ላይ መድረሱ ነው አንደኛው ችግሩ። ሁለተኛው ቅድም ያልከው ኢምፕሬሽን ለመፍጠር ኢንስፓየር እንዲሆን ታዳጊው ወጣት ምናምን በቬት ታጅቦ በጥቁር መስተዋት ተከልሎ ልብስ ለለበሰው የሚያመጣው ነገር አለ ብዬ እኔ አላምንም። ጭራሽ እንደውም እነሱ ብቻ ሳይሆን ተጠያቂ የሚሆኑት የእነሱን ቬት እንዲያጅቡ የተደረጉት የሀገር መከላከያ ሰራዊቶችን ያዘዘው ሰው በሕግ መጠየቅ አለበት። ለሉዓላዊ ድንበር ጥበቃ ህይወቱን አስይዞ የወጣን ወታደር አንድ የሃይማኖት አባትን ጠብቅ ብለህ እንዲያጅብ መሳሪያ አስይዘህ መላክ በሰራዊቱ ሞራል ላይ መቀለድ ነው። ክብሩን ዝቅ ማድረግ ነው። አንተ የዛ እምነት ተከታይ ሆነ አዛዡ ያንን ወታደር እንዲያጅብ ብትልከው እንኳን የሃይማኖት አባቶቹ ፓስተሮቹ ጋር ሲደርስ ለእኔ ጌታ አለኝ አልፈልግም ብሎ መመለስ ደግሞ የነሱ ፋንታ ነበር። ማን ይነካቸዋል? ሰይጣን ነው አይደለም የሚፈራው። እነሱ ኮንፈረንስ ሰይጣንን ነው። ሌላ ማን ይነካቸዋል? እነሱ ደግሞ በቃሉ ማሸነፍ ነው። መታጀብስ ምን ያስፈልጋል? ምንዋጋው ምድር ላይ እኮ ሰይጣንን ነው። ሌላ ምንዋጋው ኃይል እሱን ነው። ስለዚህ የሰራዊቱንም ስም ከማጠልሸት
በጌታቸውም ማለት በሚያመልኩትም አምላክ ዘንድ ያልገባው የእነሱ አስተምሮት ያልገባው መጠቋቋሚያ ከሚያደርጋቸው ነፃ ቢሆኑ ምን ነበር? ጉዳዩ እኮ ምንድነው መሰለ በተደጋጋሚ ስለዚህ አጀንዳ ይሰጣል ለማለት ፈልጌ። በተደጋጋሚ ጉዳዩ አንደኛ ደቡብ ክልል ላይ መከሰቱ ይሄ ደቡብ ክልል ላይ የራሱ ሀገረ መንግስት የገነባ እስኪመስል ጊዜ ድረስ የሚታየውን ነገር የደቡብ ክልል እንዲያስብበት መከላከያ የልብሱን ክብር የሚመጥን የሰራዊቱን ክብር የሚመጥን ተልእኮውን የሚመጥን ስራ አለመሰራቱን የሚያወግዝ ይሄን ድርጊት የፈጸሙ አካላቶችን ደግሞ የሚያስቀጣ ጉዳይ ላይ ደርሶ ለህዝብ ይፋ ማድረግ እንዳለበት የሰላም ሚኒስትር እንደዚህ ያሉ የሰላም ጉዳዮችን አገር የሚያምሱ አጀንዳ የሚሰጡ በየጊዜው የሚፈበርኩ የሃይማኖት ጉባኤና የሰላም ሚኒስትር አብረው በጋራ ስለሚሰሩ ለሀገር ሰላም ተነጋግረው ይሄ ጉዳይ ልክ እንዳልሆነ ከዚህ በኋላም ዳግም መፈጸም እንደሌለበት ለህዝብ ይፋ ማድረግ መቻል አለባቸው። ከዛ ሻገር ሲል ደግሞ እንደዚህ ያሉ ጉዳዮች ህዝብን ለማስተማር የሚያስፈልግ ከሆነ አንዳንዶች እንደ መከራከሪያ እኔ ጽፌ ነበርና አንዳንዶች እንደ መከራከሪያ ሲያነሱ ምን ይላሉ? የለበሱት ዩኒፎርም ባህር ኃይሉን ዩኒፎርም አይደለም ይላሉ። እንደ መከራከሪያ ሲያነሱ ማለት ምኑ እሱን ይመስላል ይላል። ግማሹ ለመሳደብ ይሞክራል፣ ግማሹ ደግሞ እንዳልኩ ከሃይማኖት ጋር ለማያያዝ ይሞክራል። ይሄ የሃይማኖት ኢሹ አይደለም፣ የሴኩላሪዝም ኢሹ አይደለም። እነሱ የለበሱት የአሜሪካ ወይም የብራዚል ወይም የሆነ አንድ የአውሮፓ ሀገር የሰርግ ልብስ ነው እንበል፣ ላለመጋጨት ጸብን ለማስቀረት ያጀባቸው ግን የሀገር መከላከያ ሰራዊት ነው። የምናሰምረው ደግሞ ኤግዛክትሊ ይኸውልህ ምን መሰለህ፣ ለምሳሌ የባህር ኃይል ልብስ በዓለም አቀፍ ደረጃ ጎግል አድርጋ በዓለም አቀፍ ደረጃ ያለ የባህር ኃይል ልብስ ተመሳሳይ አንድ አይነት የሚለየው አርማ ብቻ ነው የሚለየው። በአብዛኛው 90% ተመሳሳይ ነው። ስለዚህ አይመስልም ልትል አትችልም። ሰላምን ለማስቀደም እኮ እንበልላቸው እንኳን ብንል ያኛውን ጉዳቸው ሊሸፍኑት አይችሉም ነው። ኤኒዌይስ እንደዚህ ያሉ ጉዳዮች በቸልታ መታለፍ የለባቸውም ለማለት የተነሳንበት ሐሳብ ነው። ሌላው እነዚህን መነሻ አድርገው አጀንዳ በየጊዜው ለዚች ሀገር በማደግ ላይ የኮሪደር ልማት በሚያምሳት በዚህ በኩል ደግሞ የግብፅ እሳት በሚለኩሳት በዚህ በኩል የውስጥ አጀንዳ የሚሰጡ ኃይሎች እረፍት በነሷት አገር ላይ በዚህን ያህል ደረጃ አዳዲስ አጀንዳዎችን እየፈበረኩ በተለይ አገር ያጸናሉ፣ አገር ያስተምራሉ የምንላቸው የእምነት አባቶች በተደጋጋሚ ሶሻል ሚዲያውን ተቆጣጥረውት የምታገኘው እነሱ ናቸው። በዚህ ወቅት ኢትዮጵያ የሚያስፈልጋት ካርድ አውጥተሃል፣ የምርጫ ካርድ አውጥተሃል የሚል ተመዝግበሃል የሚል ኦኬ፣ የሀገርን ሰላም፣ የሀገርን ልማት፣ የሀገርን ብልጽግና የሚያስቀድም ከጎሳ ከሃይማኖት ከዘር ፍጅት የሚያወጣ የሚያስተምር ቀናውን የሚነግር መልካም ቃላትን ለልጆች የሚያስተምር አጋዥ ኃይል እንጂ አጀንዳ የሚሰጣት ከበቂ በላይ አለ። ለኛ ግብጽ በቂ ናት፣ ኤርትራ በቂ ናት፣ ኦኬ ጅቡቲ በቂ ናት፣ ሶማሊያ በቂ ናት፣ ሌሎች ረጃጅሞቹ በቂ ናቸው ለኛ። የውስጥ ትርምሱን ለማባባስ እንደዚህ ያሉ አካላቶች ከእንደዚህ አይነት ድርጊት መቆጠብ እንዳለባቸው በደንብ መንገር ብቻ ሳይሆን እርምጃ መውሰድም የሚያስፈልግ ይመስለኛል። በተለይ ቅድም ያነሳኸው ከዚህ ከምርጫ ጋር ተያይዞ ምርጫ አይከናወንብንም ያሉ ትዕዛዝ የሰጡ አካላቶች አሉ። ቆዩዋ እንደዚህ እኮ ምርጫ አይደረግም እኮ ያሉት ሰዎች እየመጣን ነው አሉ። ያሉ 4 ኪሎ እየመጣን ነው ሲሉ 4 ኪሎ ካልደረሱ ምርጫ ተደረጉ ደግሞ ሀገረ መንግስት መቀጠል አለ እንደ ቀልድ። ይሄ ነው እኮ አትምጥ ደግሞ ልክ እንደነሱ ታጥቆ ጫካ ያለው የኦነግ ሰራዊት የሸኔ ቢያንስ እንደነሱ እንኳን ምርጫ አይደረግም መራጮችን አወካለሁኝ እንኳን አላለ። ቆይ ምን እንዲደረግ እንደተፈለገ አልገባኝም። አሁን ደግሞ ሌላ አዲስ ከዚሁ ጋር በተገናኘ አዲስ ደግሞ ሌላ መወያ የሚመስል ነገር ደግሞ አምጥተዋል። ገሌጩ ነው ገሌጩ አይደለም የሚል ነገር። የአሜሪካ ፊልም ተዋናይ ያለ አይደለም ሸዋዚንገር አይደለም ልጅ ሆነን ነበር የምናየው።
የእድሜ ጉዳይ እንዳይታሰብ። አሁን የአሜሪካን ካሊፎርኒያ ግዛት ከንቲባ ነው። እኛም ሀገር ስትመጣ የላይቤሪያው ጆርጅ ዌያ ኳስ ተጫዋቹ ፕሬዚዳንት ነው። እኛ ሀገር ስትመጣ አቶ ነብዩ ረዳት ፕሮፌሰር ነብዩ ባዬ ሚኒስትር ዴኤታ ነው። ይህን ሰሞን ካሙዙ ካሳ የሚባል አንድ የሙዚቃ አቀናባሪ ልጅ እና በኢትዮጵያ ቴሌቪዥን ረጅም ጊዜ የነበረች ፕሮግራሞቿን ወድላታለሁ በሻዶ ቶሌማርያም የብልጽግና አባል ሆነዋል ይመስለኛል። እና ፓርቲው ሲያስተዋውቅ ከየካ ክፍለ ከተማ እነ ካሙዙን ስም ጠቅሶ ፎቶግራፋቸው ነው። ካሙዙ ኢትዮጵያን ያገለግላሉ የሚመርጠውን ሰው አሸንፎ ከገባ ነው አይደለም ያገለግላሉ የሚለውን ነገር ነው መታየት ያለበት፣ ወይንስ የኪነ ጥበብ ባለሙያ ስለሆነ ብልጽግና ውስጥ መግባት የለበትም ወይም የፓርቲ ሰው መሆን የለበት? እንትኑ ራሱ ጉንጭ አልፋ ነው ክርክሯቸው ራሱ የነበረው። እና ቀደም ሲል የጆርጅ ሃይን የሸዋዚንገርን ከእኛም ሀገር ረዳት ፕሮፌሰር ነብዩን ያነሳው የኪነ ጥበብ ሰዎች፣ የስፖርቱ ሰዎች የፖለቲካው ሰው መሆን ይችላሉ። አንድ የተቀመጠ ህግ አለ። 18 ዓመት በላይ እንዲሆኑ ግን ይጠበቃል። ለመመረጥ ከ21 ዓመት በላይ በኢትዮጵያ ህግ። በተረፈ ግን የኪነ ጥበብ ባለሙያ ሆንክ፣ በሌላ ሙያ ላይ ተሰማራ፣ ሌላ ጉንጭ አልፋ ጉዳይ ይመስለኛል። በዚህ ጉዳይ ላይ ሰራኸው አንድ ስራ ስላለ እሱ እንድታካፍለኝ ነው የፈለግኩት። እኔ አርቲስትም ይሁን ጋዜጠኛ ለዘመናት ለዘፈንና ለዘገባ ብቻ ሲፈለግ ዛሬ ደግሞ የሀገር ጉዳይ ያገባኛል፣ የሀገር ጉዳይ እኔንም ይመለከተኛል የሚል ሀሳብ ይዞ ሲወጣ አይ አንተ ሙዚቀኛ ነህ፣ አንተ ጋዜጠኛ ነህ ብሎ ለመተቸት መነሳት ራሱ ይሄ ሌላኛው ድህነት። እዚህ ጋር ላስቆምህ፣ ይቅርታ። አሁን ሰሞኑን በእድሜ ብዙ አንጋፋ ነበረ፣ ያን ጊዜ ወንጀል ሰርቷል ምናምን ይባልለት፣ የዛን ጊዜ ወጣቶች ፓርቲ ነበር፣ አሁን እንደ አዛውንት ተቆጠረ። ኢህአፓን ወክላ ስትወዳደር ማን ነው? ጋዜጠኛ ናት፣ ሚስጥረ ስላሴ ጋዜጠኛ ናት። እሷ ላይ እኮ ምንም አልተባለም ነበር። እንትን ነው እኮ አሁን እኛ ካልሆንን አንቀበልም የሚሉ አሉ። እኛ ካልሆንን አንቀበልም፣ እኛ ካልሆንን፣ እኛ ካልመራናት፣ እኛ ካልባረክ ነው፣ እኛ ካልቆረስ ነው የሚሉ አካላት እነዚህ ሰዎችን ሙዚቃ ሲያቀናብሩ እንጂ ካሙዙን አንድ ቀን ያየው ሰው የለም። ባለፈው ቻይና ሄደ ጊዜ አንድ ቀን ካሙዙን ሙዚቃ በማቀናበር ብዙዎቻችን ልናውቀው እንችላለን። ስብናውን ግን ቀርበን አላየንም። የት ሙዚቃውን አድምጠ ሊሆን ይችላል። እሱ ምናልባት የፕሮቴስታንት ሙዚቃን ዜማዎችን ስለሚያቀናብር ይሆን አብዛኛው ከዚህ ጋር ይገናኛል። እንዴት መሰለ አሁን ከሰሞንኛው ዘመቻ ጋር ማለት ነው። ያው ይሄ አሁን እንደሚነሳው ይሄ አሁን ያለው መንግስት አገረ መንግስቱ ከፕሮቴስታንት ጋር ይነሳል። የሚመጡት አካላቶችም የህዝብ ተወካዮች ምክር ቤቶች ላይ አሁን የቀረቡ እጩዎችም በሃይማኖት ረገድ እንግዲህ ካታጎራይዝ የማድረግ ስራዎች እየተሰሩ ነው። በዛ ለመፈረጅ የግለሰቡን ስብዕና የሚያንኳሱ ሙያውን የሚያናንቁ አካላቶች ትመለከታል። በሻቱ ላለፉት በርካታ ዓመታት የህዝብ ችግር ስትፈታ፣ የህዝብ ችግር ስትሰማ፣ የህዝብን ችግር ስትሰራ የነበረች ልጅ ናት። ከሷ በላይ የህዝብን ችግር ሊያሰማ የሚችል ድምፅ ሊሆን የሚችል ሰው ሊኖር አይችልም። በመዝናኛውም የአፋን ኦሮሞ የመዝናኛ ፕሮግራም ላይ ትሰራ ነበር። የኦዳ አዘጋጅ ናት። የኦዳ አዋርድ ባለቤት ነው። ከዛ ባለፈ አብረን ሰርተናል ከኔ ጋር ሰው የረጅም ጊዜ ልምድ ያላት ጋዜጠኛ ባይት ሰልፍ የማህበረሰቡን ችግር የሚያውቅ የሚረዳ ነው አይደል? በጋዜጠኝነት ሙያ ውስጥ የተመረቀች ከፍተኛ የትምህርት ዝግጅት ያላት ጋዜጠኛ ስለሆነች ብቻ እንደዚህ ያሉ ጉዳዮችን ማንሳት ተገቢ አይደለም። ታዋቂ ሰዎች በሁለት ነገሮች መጋጨት የለበትም። በነገራችን ላይ ማንኛውም ሰው ኢትዮጵያዊ ሆኖ እድሜው 18 ደርሶ
ለዛ መስፈርት ለምርጫ መስፈርቱ መወዳደር መስፈርት ካሟላ የምርጫ ህጉ በሚፈቅደው ልክ መወዳደር ይችላል። የመጀመሪያ መታሰብ ያለበት። ሁለተኛ ታዋቂ ሰዎች በምርጫ ሂደት ውስጥ ሲመጡ ታዋቂ ሰዎች ለምርጫ ፓርቲዎች በጣም ይፈልጓቸዋል። አዋቂነትና ታዋቂነት ግን መለየት መቻል አለበት። ለህዝብ የምትጠቅመው ታዋቂም አዋቂም ስትሆን እነዚህ ሰዎች አሁን ብልጽግና ያቀረባቸው ሰዎች ብልጽግና በፓርቲ ደረጃ እኔን ይገልጹኛል፣ የኔን ማኒፌስቶ ያስፈጽማሉ፣ የኔን ሐሳብ ይሸጣሉ ብሎ ያሰባቸው ፓርቲው የሰጠን የህዝብ ልጆች ናቸው። የተማረ ያልተማረ ብለህ ካታጎሪ የምትከፍልበት የትምህርት ዝግጅት አላቸው የላቸውም ብለህ ያልተማረ ሀገር አይመራም ያለው ማን ነው? ሲቪ አይቶ አንተ እንዲመራ የፈቀድከው? ሲቪ አይታል እንዴ አንተ ስትመራ? አልጠይቅም ማለት የምርጫ ሰሞን ግን ጽፋው አይቻለሁ። ዶክትሬት አለኝ ምን አለኝ ይላል። የለማ ይሄ የዓለም ፖለቲካ አይሰራም። በዓለም ፖለቲካ ጭምር እንኳን ተው በእኛ ሀገር አብዛኛው በንግዱ ሀብት አላቸው ቢባል ነው እንጂ ትምህርታቸው አይነሱ የለም እንዴ። ዩኒቨርሲቲና ትምህርትና ዩኒቨርሲቲን አትቀላቅሉ ይላል አንድ ባለ ሀብት። እኔ አልተማርኩም፣ ነገር ግን ዩኒቨርሲቲ ላለፉት በርካታ ዓመታት ይሄ የኔ ዘርፍ ነው ብለው ያጠኑ ሰዎችን ቀጥሬ ያሰራለሁ ይላል። መምታታት የለበትም። ፖለቲካ ላይ ያሉ ሰዎች የህዝብ ድምፅ እንዲያሰሙ የምንፈልጋቸው ሰዎች የህዝብን ድምፅ እንዲያሰሙልን የምንወክላቸው ሰዎች ናቸው። ስትፈልግ ድምፅ ትሰጣቸዋለህ። ከወዲሁ እንዳያሸንፉ መከልከል ልክ አይደለም። ከወዲሁ እኮ ነው አሁን አይታል ቅስቀሳው ከወዲሁ እነዚህ ሰዎች እንዳያሸንፉ። ካሙዙ የኪነ ጥበብ ሰው ነው። የኪነ ጥበብ ሰው እዚህ አካባቢ ላይ ሲመጣ ፖለቲካችን ይበልጥ ሰብአዊ ስሜት እንዲኖረው ያደርገዋል። ይበልጥ ሰብአዊ ስሜት እንዲኖረው ያደርገዋል። አሮጋንት የሆነ አይደለም። በብዙ መልኩ የሰዎችን ህመም፣ በብዙ መልኩ የሰዎችን ደስታ፣ በብዙ መልኩ የሰዎችን ስቃይ በዜማ በግጥም በድርሰት በምናምን ከብዙ የማህበረሰብ ክፍል ጋር እኮ የሚገናኝ እኮ ማለት ነው የኪነ ጥበብ ሰው ማለት። ስለዚህ ይሄን ሰው ወደዚህ አካባቢ ሲመጣ ሌሎች እንዳይመጡም ጭምር ማሸማቀቅ ነው ባይዘው። ሌሎች የኪነ ጥበብ ሰዎች በሚቀጥለው 5 ዓመት ይመጣሉ እኮ ትልልቅ ታዋቂ ሰዎች ይመጣሉ። ግን እንደው ሰዓት እየሄደብን ስለሆነ ነው እንዳልከው ማሸማቀቅ ሊሆን ይችላል። ግን እንደው ምናልባት ኪነ ጥበቡ በታክስ ጭማሪ ለኪነ ጥበቡ ግብአት የሚሆኑ ከውጭ ወደ ሀገር ውስጥ የሚገቡ የኪነ ጥበብ ማስፋፊያ እንደ ቲያትር ቤቶች፣ ፊልም ቤቶች እንደ ሙዚቃን የኪነ ጥበብን አሻራ ታዳጊዎችን ላይ በማጋባትና ታዳጊዎችን በማበረታታት ዓለም ፖለቲካው ለውጡ የኪነ ጥበብ ለውጥ እንዲሆን እንዲያመጣ በኪነ ጥበብ ላይ የተመረኮዘ እንዲሆን የማድረጊያ መታገያ አይሆናቸውም። የኪነ ጥበብ ባለሙያዎች ብቻቸውን እንኳን በግላቸው እንኳን ተወዳድረው ቢገቡ ፕሮፌሽናቸው በርጋ ይቀመጥ፣ ምንም ጥርጥር የለውም። ፓርላማ በርጋ ይቀመጥ፣ ፖለቲከኝነታቸው ፓርቲው ጋር ይቀመጥና ወንበሩ ላይ ቁጭ ሲሉ ይህንን መታገያ አሁን እናንተ እንዳነሳው እኮ ነው የኪነ ጥበብ ዘርፉ ላለማደግ ዋነኛው ምክንያት የነዚህ ሰዎች እዚህ ቦታ ላይ አለመገኘት ነው። ዴፊኒትሊ በቃ አሁን በኢትዮጵያ ውስጥ ያለው የኪነ ጥበብ እድገት ሌዚ ነው። የለም 0.0 ምናምን 5 ነው። በሆነ ጊዜ የተነሳ 19 ምናምኖቹ እየተባለ ያን የነበረ የኪነ ጥበብ አብዮት የነበረው ምናምን እየተባልክ ጸሐፊዎችም ያን የቀሩ እኮ ነው እያልክ ያለው። በነ በዓሉ ጊዜ በነ ሐዲስ ጊዜ ቀረ በቃ ጸሐፊ ብለህ ነው እያወራህ ያለው። እንዴት ይምጣ ጸሐፊ? እንዴት ይደግ ኪነ ጥበቡ? እንዴ ካታስታውስ ከነበረ እኮ ይኸውልህ የአገር በጣም በከፍተኛ በዚያድ ባሬ ጊዜ ተነሳ ተራመድ የህዝብ ለህዝብ ግንኙነት ማን ነው ይዞ የመራው? አርቲስት አይደለም እንዴ? አርቱ አይደለም እንዴ ይዞ ሄደው ህዝብ ለህዝብ አገር ያጸናው አርቲስቱ አይደለም እንዴ? በሰሜኑ በነበረው ጦርነት ወታደር ሲቀሰቅስ የነበረ ገንዘብ ሲያሰባስብ የነበረ ጋዜጠኛና አርቲስት አልነበረም እንዴ?
በሀገረ መንግስት ግንባታ ላይ የኪነ ጥበብ ሰዎችና ኪነ ጥበብ በራሱ ትልቅ አስተዋጽኦ ነበራቸው። ለምንድን ነው የሆነ ሰው ሲመጣ እዚህ አካባቢ ላይ የሆነ ሰው ሲመጣ ለምን ኔግሌክት እንዲደረግ ታደርጋለህ? ሁለተኛ በፖሊሲ ደረጃ ፖሊሲ ላይ ምክረ ሀሳብ የሚሰጡ ሰዎች እኮ ያስፈልጋሉ። ኪነ ጥበቡ እንዲያድግ እንዲሻሻል እነዚህ ሰዎች እዚህ ቦታ ላይ መምጣት መቻል አለባቸው። አዲስ አብዮት ይፈጠራል ብዬ አምናለሁ። እኔ ባይ ዘ ዌይ አፕሪሼት የብልጽግና ፓርቲ ከማህበረሰብ ክፍል የትኛውም የማህበረሰብ ክፍል እንደዚህ ማህበረሰቡን ችግር ሊፈቱ ይችላሉ ይመለከታቸዋል ተብለው ካሙዙ ብቻውን የመራውን ቱር ማየት ትችላለህ እኮ። ኢትዮጵያን ለማስተዋወቅ የተለያዩ የዓለም ሀገሮችን ቱር እያደረገ ነው አይደል? አርቲስቶችን ይዞ ማንን እያስተዋወቀ ነው? ምናልባት የቅስቀሳ ማስታወቂያ ይመስላል። የምርጫ ቅስቀሳ እንዳይመስልብ ማንን እያስተዋወቀ ነው? ኢትዮጵያን እያስተዋወቀ ነው። ግለሰቡን እያስተዋወቀ አይደለም። ስለዚህ ይሄን ሪኮግናይዝ ማድረግ ያስፈልጋል። በጤናው ዘርፍም እኮ ፌዴራል ምክር ቤት የነበሩ የጤና ባለሙያዎች አንቱ የተባሉ ናቸው። ዶክተሮችን አውቃለሁ ናቸው። በከተማ አስተዳደሩም አንቱ የተባሉ ውጭ ሀገር ተምሮ የተማሩ ዶክተሮችን አውቃለሁ። ጤና ባለሙያዎችም እኮ ስለ ጤናው ዘርፍ እንደውም የጤና መድን መሻሻል አሁን በግልም የገቡ አሉ። የጤና መድኑ መሻሻል፣ የጤና ኢንሹራንሶች እንዲኖሩ ማድረግ፣ ጤናው ላይ የምናያቸው ለውጦች የእነዚህ የጤና ባለሙያዎችም ትግልም ይመስለኛል ለፖሊሲ አውጪዎች ጠቃሚ ስለሆነ እኛ የሰጠነው ትኩረት ካልሆነ በስተቀረ ሂደቱ ጤናማ ነው። ከዛ ደግሞ ግለሰብናቸውን መንካት አያስፈልግም። ይሄ ፓርቲው አምኖ ያቀረባቸውን ሰዎች ሳናውቃቸው አንድ ቀን አይተናቸው ማናውቃቸው በቴሌቪዥን መስኮት የምናውቃቸው ስማቸውን በጆሮ የምንሰማቸውን ሰዎች ዝም ብለህ እንደ አንድ መደዴ ተነስተህ እንደዚህ አይደሉም እንደዚህ ሆነ ብልጽግና እንደዚህ ሆነ ብሎ ማለት የግለሰቦችን ስብዕና የሚጋፋ ሆኖ ማየት ይቻላል። የራሱ የመዘነበት ፓርቲ የመዘነበት የራሱ መስፈርት አለው። የራሱ የመዘነበትን ቢፈልግ ይውደቅበት ይፈልግ ይለፍለት መራጩ እጅ ላይ ካርድ ያወጣው ሰው ጋር ነው። ከወዲሁ ግን እንዳይመረጥ አድርጎ መቀስቀስ ጤናማ አይደለም። እሱን አይደለም እኔን የሚያሳስበኝ። ካሙዙ ቢቀር ሌላ እጩ ሊያልፍለት ይችላል እንደ ፓርቲ። የግለሰቡ ግን መብት እሱን ነው እኮ ማነሳለህ። የግለሰቡ መብት ነው። ሙዚቀኛ የሆነ ሳክስፎን ስለያዘ ኦርጋን ስለያዘ ሌላ ሀሳብ የለውም ብሎ ማሰብና በስብናው ላይ እንትን ማድረግ ሌሎች በሌላም ተፎካካሪ ፓርቲዎችን ቤት ሙያተኞች እንዳሉ መዘንጋት ይሆናል ለማለት ነው። የዛሬው በዚህ ይብቃል። በጣም ነው የማመሰግነው። ቆንጆ ሀሳቦችን ያነሳ ነው። በተለይ ከመካከለኛው ምስራቅ ተነስተን አገራችን ውስጥ ያሉ ተጨባጮችን አይተን እዚህና እዚህ ያሉ መታኮስና መጠዛጠዞችን ለሀገር ሰላም የማይበጁ ነገሮችን አነሳን። የዓለም ላይ ያለው ትኩሳት በእኛ ሀገር ውስጥ ደግሞ ሊፈጥር የሚችለው ነገር ምንድን ነው የሚለውን ነገር ማየት በተለይ ዛሬ ቆንጆ አድርገን ካነሳናቸው መካከል የአፋርና ሶማሌን አካባቢ መጠበቅ ኢትዮጵያን መጠበቅ ነው። እነዚህን አንገቶች በደንብ በአደራ መጠበቅ ያስፈልጋል የሚለውን ሀሳብ ለማንሳት እዚህ ከአንተ ጋር ዲስከስ ስላደረግኩ በጣም ነው የማመሰግነው። ከልብ አመሰግናለሁ ጋዜጠኛ መሐመድ ሲራጅ። በነገራችን ላይ በእኔ ካሜራ አድማጭ ተመልካቾችን ከመሰናቤቴ በፊት አሁን መጨረሻ ላይ ያነሳኸው የአፋርና የሶማሌ የኢትዮጵያ አንገት መሆን መጠበቃቸው፣ ደህንነታቸው በየማይክሮ ሰከንዱ መፈተሹ የኢትዮጵያን ሉዓላዊነት ማስቀጠል ከመሆን ጋር ከኢትዮጵያ ሰላምና እፎይታ ጋር መዝለቅ ጋር የሚገናኝ በመሆኑ በቅርብ ቀን ውስጥ የምንሰራቸው ስራዎች እንዳሉ እና እንዲጠብቁን ማስታወቂያም የሚለቀቅ ይኖራል። ታስታውሱ እንደሆነ ባለፈው ቅዳሜ አቤ የጀመረው በቀጥታ ስርጭት ግን አሜሪካና እንግሊዝ ሀገር ባሉ ኢትዮጵያውያን ማን ወሰነው የሚል ንቅናቄ ተጀምሮ በተለይ የኢትዮጵያ የባህር በር ማጣቷን ሆን ተብሎ የተደረገ የታሪካዊ ጠላቶቻችንም አሻራ ያለበት በወቅቱ የነበሩትም ቡትሮስ ጋሊም የተባበሩት መንግስታት ድርጅት ዋና ጸሐፊ መሆናቸውም ለግብፅ ጠቅሟት ከሻዕቢያና ወያኔ ጋር የተሰራ የቤት ስራ እንደነበረ
እናውቃለን። ግን የወያኔ ሽግግር መንግስት እያለ 4 ኪሎ ቤተ መንግስት ገብቶ ውሃውን እንደጠጣ አሰብን ጨምሮ ኤርትራን ሲሸኝ ቅቡልነት ያለው መንግስት አልነበረም እና ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ቤተ መንግስት ውስጥ ፈልገው ማግኘት አልቻልኩኝም ያሉት አሰብ ከኤርትራ ጋር እንዲገነጠል ኤርትራም እንድትገነጠል ማን የወሰነው የሚለውን ሀሳብ ይዘው ነው አቤ ሲያወያዩ የነበረው። ከጂኦፖለቲክሱ አንጻር እውነት ማን የወሰነው? ጂኦፖለቲክሱ ምን ደረሰበት? ወደፊት ዕጣ ፈንታው ምንድን ነው? የዚህ የኢትዮጵያ ወደብና የባህር በር የማጣት የጂኦፖለቲክስ ኪሳራ ለቀንዱ ያለው አሉታዊና አዎንታዊ ገጽታው ምንድን ነው የሚለውን እኔና እማሜ የነ አቤን ማን ወሰነው የሚለውን ተንተርሰን ምንድነው ታናናሾቻችን የሚሉት ጉደኛ ምርጥ አጀንዳዎችን ይዘን እየመጣን ነው። ማስታወቂያዎቹን ኤዲተሮቻችን ያደርሷቸዋል። ይህንንም ለማስታወስ ነው አንተ ባለበት። የተወረዳችሁ ተመልካቾቻችን የዛሬው የፌርማታ እንግዳ መርሃ ግብር ቀደም ሲል የተከታተላችሁትን ይመስል ነበር። በቀጣይ ከሌላ እንግዳ ጋር በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ድረስ ጤና ይስጥልኝ።